የደማቆች ክብር ቀለም ሰላማዊት ውቢት ዓለም እንደ ስሟ ውብ ከተማ ምስጢራዊት ክብር ሸማ አዲስ አበባ አዲስ አበባ ኧረ በሕግ ይላል ሕግን የጠገነ እያሉን ምክር እያመሰገነ የአዲስ አበባን ሕዝብ በድምፅ የወከለ ሕግን በማስፈጸም ተግባር ላይ ያዋለ በዲሞክራሲያዊ አሳታፊ ምርጫ የሉዓላዊ ሕዝብ የሥልጣን መገለጫ ያው በአዲስ አበባ ከተማ የትራንስፖርት አገልግሎት ከሚሰጥባቸው አንዱ የአውቶቡስ አገልግሎት ነው ለህዝቡ ብዙ ውለታ የሚውለው እና በዚህ ዘርፍ መንግስት ለህዝብ ምቹ እንዲሆን ተደራሽ ዘመናዊ እንዲሆን በማድረግ የዘርፉን ተወዳዳሪነት ለመጨመር በትጋት እየሰራና ብዙ ማሻሻያ የተደረጉበት ቢሆንም ከተወሰነ ጊዜ በኋላ የህዝብ ቁጥር መጨመር በአዲስ አበባ ውስጥ የዚህን የትራንስፖርት ችግር ጎላ አድርጎ ትንሽ አስቸጋሪ እንዲሆን አድርጎታልና ለምሳሌ በየካ ክፍለ ከተማ ከተጠየቅነው ጥያቄ በትራንስፖርት አገልግሎት ላይ በቂ አይደለም እየተቸገርን ያለነው 41 ቁጥር አውቶቡስ የተሰማራበት መስመር ላይ ከፍተኛ ህዝብ ቁጥር ስላለ በቂ ባለመሆኑ ለምክር ቤት ተጨማሪ የትራንስፖርት አገልግሎት እንዲፈቀድልን ብትጠይቁልን የሚል ጥያቄ ነበረ። በተመሳሳይ በቤላ ወረዳ 3 ላይ 13 ቁጥር አውቶቡስ ማለት ነው ጠዋት ህዝቡን ታገለግልና ምሽት ላይ ያገልግሎት አይሰጥም። ስለዚህ ህዝቡ በጨለማ ለከፍተኛ ጉዳት ስለተዳረሰ ይሄንንም አስባችሁበት አገልግሎት እንድናገኝና ተጨማሪ አውቶቡሶች ቢጨመርልን የሚል ተደጋጋሚ ስለሆነና ህዝቡን ወርደን በመናነጋግርበት ጊዜ ተደጋግሞ ስለተጠየቀ ትኩረት ብሰጥና ብጠይቅ ብዬ ለምክር ቤት አቀርባለሁ። ከነዳጅ ጋር በተያያዘ መንግስት ለትራንስፖርት ለህዝብ ትራንስፖርት አገልግሎት ለሚሰጡት ቅድሚያ እንዲሰጥ እርምጃ የወሰደ ቢሆንም ነዳጅ ግን በከፍተኛ ደረጃ እየተጭበረበረ በስውር እየሸጡ ሌላ ነዳጅ ጣቢያ ሄዶ እየተሰለፉ የማጭበርበር ሁኔታው በስፋት እየተወራ ነው እና ቁጥጥር ይፈልጋል። ይሄ ነገር በጣም ቁጥጥር ይፈልጋልና ይሄን ቁጥጥር በተመለከተ ምንድነው እየተደረገ ያለው? ምንስ ታስቧል የሚለው የመጀመሪያው ጥያቄ ነው። አሁንም ከነዳጅ ጉዳይ ሳልወጣ የዚህ በኢራን ጉዳይ የተጀመረው ጦርነት በአጭር ጊዜ ተቋጭቶ የነዳጅ ችግር ይቃለላል የሚል ግምት ብዙ የለም። ሊቀጥል ይችላል። ምንድነው የወደፊት እቅዳችን? የትራንስፖርት አገልግሎቱን ከነዳጅ እያላቀቁ የሚሄዱ ስራ ይታሰብበታል ወይ ታስቦበታል ወይ የሚል ነው ሁለተኛው ጥያቄ። በመሶብ አገልግሎት እየተሰጠ ያለው አገልግሎት በጣም ቀልጣፋ ነው። ብዙዎቹን አገልግሎቶች በአንድ ቦታ በማካተት ተገልጋዩ በጣም ፕሬዲክተብል የሆነ ተገማች የሆነ አገልግሎት እያገኘ ስለሆነ ተደስቷል። ይሄን ደስታ የበለጠ ለማስፋትና አገልግሎቱንም የበለጠ ለማቀላጠፍ ምንድነው ይሄን የመሶብ አገልግሎት በአዲስ አበባ ከተማ ውስጥ የበለጠ ለማስፋት የተያዘ እቅድ ወይም የታሰበ ሐሳብ አለ ወይ? ከለውጥ ወዲህ በአገራችን ብሎም በከተማችን ከፍተኛ እምርታ
ካሳዩ ለፈጣን ኢኮኖሚ እድገት አስተዋጽኦ እያደረጉ ካሉ ጉዳዮች መካከል ለመሰረተ ልማት ግንባታ ዋነኛ ተጠቃሽ ነው። የአፍሪካ መዲና ጭምር በሆነች ከተማችን አዲስ አበባ ዳግም ከፍተኛ ሀብት በተለይም የከተማ አስተዳደር በወሰነ ውሳኔ መሰረት 70 ወይም 70% በላይ ካፒታል በጀት እንዲሁም ኮሪደር ልማት በርካታ መንገድ መሰረተ ልማቶች ከመቼውም ጊዜ በላይ በጥራትም በግንባታም በፍጥነትም በስፋት ተገንብተዋል፣ እየተገነቡም ይገኛሉ። እነዚህ መሰረተ ልማቶች ከተማችን ኢኮኖሚ እያነቃቁ ከተማችንን ለኑሮም ለስራም ምቹ እንዲሆኑ ከፍተኛ አስተዋጽኦ እያበረከተ ያለ መሆኑ በቋሚ ኮሚቴ እንዲሁም በትስስር ያየነበት አግባቦች አሉ። ይሄ እንዳለው ነው። ጠቀሜታው እንደተጠበቀ ሆኖ በአንዳንድ አካባቢዎች እየተሰሩ አዳዲስ መንገዶች ካላቸው ምቹነት የተነሳ አሽከርካሪዎች በፍጥነት ስለሚነዱ በሰው ሕይወትና በንብረት ላይ አደጋ ሊደርስ ይችላል የሚል ስጋት ከማህበረሰቡ ይነሳል። አደጋ የደረሰባቸው አካባቢዎች በሰውም በንብረት ላይም አሉ። ስለዚህ እነዚህ ስጋቶች እና ሊደርሱ የሚችሉ አደጋዎችን ለማስቀረት በጥናት በመመስረት በፍጥነት ገደብ ወይም ስፒድ ብሬከር ለመስራት ምን ታስበዋል? በጤና ዘርፍ ጤናን ለማህበረሰቡ ተደራሽ ለማድረግ ጤናን ጥራቱን የጠበቀና በሽታን ቅድሚያ በመከላከል ከዚያም የታመሙትን ደግሞ በማዳን ረገድ ከፍተኛ ጥራት እንዲኖረው ለማድረግ በርካታ ተግባራቶች እየተከናወኑ ናቸው። የጤና ባለሙያዎች ጥያቄን ደረጃ በደረጃ በመመለስና የጤና ባለሙያዎች ጥያቄ እንዲመለስ ከማድረግ አኳያ በርካታ ስራዎች እየተሰሩ እንደሆነ እሙን ነው። የእድሳትና ነባር የነበሩ የሆስፒታሎችን ተጨማሪ ማስፋፊያ እንዲደረግላቸው እንዲሁም ጤና ጣቢያ የሌላቸውን አንዳንድ አካባቢዎች የጤና ጣቢያ ተደራሽነትን ለማረጋገጥ ከዚህም ሌላ የጤና አገልግሎታችን የተሳለጠ ጥራቱን የጠበቀ የማዳን ምጣኔው ከፍ ያለ የጤና ባለሙያውም አገልግሎቱ እጅግ በጣም የተሳለጠ እንዲሆንና የተለያዩ የጤና ላይ የሚያስፈልጉ ግብአቶች እንዲሟላ ከማድረግ አኳያ ምን የታሰበ ነገር አለ? የዚህ ላይ ማብራሪያ ቢሰጡላለሁ። አመሰግናለሁ። የእጅ መንሻና የጉቦ ሁኔታ አሁንም እንቅፋት እየሆነ ነው። እርግጥ አንዳንድ እርምጃዎች እየተወሰዱ ነው። ከፍተኛ ወንጀል የሰሩ ሰዎች እየተያዙ ነው። ተገቢ ነው። ግን አገልግሎት አቅርቦትን በተመለከተ የሚነሱ ከእጅ መንሻ ከልዩ ልዩ ከጉቦ ጋር የተያዙ ነገሮች ላይ የሚፈጸሙ ወንጀሎች ላይ የሚወሰኑ ውሳኔዎች በጣም ቀላል ከመሆናቸው የተነሳና ቅጣቶቹም አስተማሪነታቸው በጣም ዝቅተኛ ስለሆነ ብዙዎች ለምሳሌ ከፍተኛ ጥፋት አጥፍተው የሚቀጡት በጣም ትንሽ ገንዘብ የሚቀጡትም የተወሰነ ጊዜ እስር ብቻ ስለሆነ የበለጠ እየተደፋፈሩ ስለሆነ በዚህ ረገድ ምንድነው ምን ታስበዋል? ምን እርምጃ ነው እየታሰበ ያለው የሚል ጥያቄ ነው። ጨርሻለሁ። አመሰግናለሁ። የኑሮ ውድነትንም ለማቅለል በሰው ተኮር ተግባራት እንዲሁም ደግሞ በጀት በመመደብ ተጨማሪም የድጎማ በጀት በመመደብ ከፍተኛ ስራ እየተሰራ እንደሆነ ይገባናል። ሆኖም አንዳንድ ጊዜ የምርት አቅርቦትን ለማሳለጥና ገበያን ለማረጋጋት የሚሰሩ ስራዎች በበጎነት የሚታዩ ሆነው ኢኮኖሚያዊ መነሻ የሌለው እንዲሁም ምክንያታዊ ያልሆነ የምርት እጥረት እንዲከሰት ለማድረግ አንዳንዴም ደግሞ አላስፈላጊ ዋጋ ጭማሪ ለማድረግ የሚሞክሩ ስግብግብ ነጋዴዎች በከተማችን በሰፊ ሁኔታ ላይ ተሰማርተዋል ማለት ነው። ይህም ህብረተሰባችን በተለያየ በምናደርጋቸው መድረኮች ላይ ሀሳብና አስተያየቶችን እየሰጡ ስለሆነ በእነዚህ ስግብግብ ነጋዴዎች ላይ እየተወሰዱ ያሉ እርምጃዎች ምንድን ናቸው? ተጨማሪም ደግሞ የኑሮ ውድነቱንም በደንብ ካለው አሁን እየተሰራ ካለው በተጨማሪ እየተሰራ ያለ ስራና እየተወሰዱ ያሉ እርምጃዎች ካሉ እንዲብራሩ ለመጠየቅ ነው። አመሰግናለሁ። በከተማ አስተዳደሩ በአስደናቂ ፍጥነትና በከፍተኛ ጥራት እየተሰሩ ላሉ ሁሉን አቀፍ የልማት ስራዎች አድናቆቴን መግለጽ ፈልጋለሁ። እኔ የማነሳው ከቤት ልማት ጋር በተያያዘ ሁለት ተያያዥ ጥያቄዎች ነው። የከተማ አስተዳደሩ እንደሚታወቀው በተለያዩ አማራጮች የመኖሪያ ቤት ፍላጎትን ለማሟላት እየሰራ መሆኑ ይታወቃል። እንግዲህ የከተማ አስተዳደሩ እነዚህን ስራዎች የሚሰራው በራሱን በጀት እንዲሁም በጎ ፈቃደኞችን በማስተባበር ሲሆን በተለይም ደግሞ ለአረጋውያንና
ለሀገር ባለውለታዎች እንዲሁም ለማህበራዊ ችግሮች ለተጋለጡ የማህበረሰብ ክፍሎች መኖሪያ ቤቶችን እየገነባ እያቀረበ ሲሆን ይህም ሁላችንም እንደምንገነዘበው በሰው ዘንድ ብቻ ሳይሆን በፈጣሪ ዘንድም የሚያስመሰግን ስራ እና ታላቅ ተግባር ነው። ይሁን እንጂ ክብርት ከንቲባ ባለፉት ረጅም ዓመታት በ20/80 እና በ40/60 የቤት ልማት መርሃ ግብር የቤት ባለቤት ለመሆን በተስፋ እየቆጠቡ ያሉ በርካታ ዜጎች መኖራቸው ይታወቃልና እነዚህን የህብረተሰብ ክፍሎች እና የመንግስት ሰራተኞች የቤት ባለቤት ለማድረግ የከተማ አስተዳደሩ ምን እየሰራ እንደሆነ ማብራሪያ ቢሰጥበት። ከዚሁ ጋር ተያይዞ በቅርቡ የተጀመረ የመምህራን መኖሪያ ቤት ችግርን ወይም ጥያቄን ለመፍታት ከተማ አስተዳደሩ አቅዶ ወደ ተግባር መግባቱ ይታወቃል። ስለዚህ በአሁኑ ጊዜ የነዚህን የመምህራን መኖሪያ ቤቶችን ግንባታ ጨምሮ በተለያዩ ፕሮግራሞች ከተማ አስተዳደሩ እየገነባ ያላቸው ቤቶች ያሉበት ሁኔታ ማብራሪያ ቢሰጥበት የሚለውን ጥያቄ ለማንሳት ነው። እጅግ አድርጌ አመሰግናለሁ። ከተማችን አዲስ አበባ ባለፉት ጥቂት ዓመታት ውስጥ ከፍተኛ ለውጥ ካሳየችባቸው መሰረተ ልማቶች አንዱ የመብራት አገልግሎት እንደሆነ ይታወቃል። በተለይም ከኮሪደር ልማት ጋር ተያይዞ ከተማችን አበባ መስላ እንድትፈካና እንድትደምቅ የውጭ የመንገድ ላይ መብራቶች አስተዋጽኦ ከፍተኛ ነው። ይህ እንደተጠበቀ ሆኖ በአሁኑ ጊዜ አብዛኛውን ከመብራት ጋር የሚገናኙ ችግሮች የተፈቱ ቢሆንም በአንዳንድ አካባቢዎች ግን የውስጥ ለውስጥ መንገዶች መብራት የሌላቸው በመሆኑ ጨለማን ተገን በማድረግ ለሚፈጸሙ ወንጀሎች ምክንያት እየሆነ ነው የሚል ጥያቄ ከህዝቡ ይነሳል። ስለዚህም ይህን ማስተካከል የሚቻልበት መንገድ ቢፈጠር ኢኒሼቲቭ ተወስዶ በዚህ ልክ ወጣቶችን እንደየተሰጧቸው ከመመልመልና ከማብቃት አንጻርም ኢኒሼቲቭ ተወስዶ እየተሰራ መሆኑ የሚያስደንቀን ነው። እነዚህን በዘርፉ የተጀመሩ ስራዎችና ኢኒሼቲቮች በማጠናከር የአካልና አእምሯቸው ጤንነት ተጠብቆ አምራች ሆነው በስፖርቱ ዘርፍም በዓለም አቀፍ ደረጃ የአገራቸውን ስም የሚያስጠሩ ወጣቶችን ከተማችን እንድታፈራ ከማድረግ አንጻር ምን ታስቧል ወይም ደግሞ ምን ስትራቴጂ ተቀይሷል ለሚለው ክብርት ከንቲባ በዚህ ላይ ማብራሪያ እንዲሰጡን ለማለት ነው። አመሰግናለሁ። ከነዋሪዎች ጋር ባደረግነው ውይይት እጅግ በጣም ከፍተኛ አድናቆት የተሰጣቸው ጉዳዮች በመኖራቸው ለዚህም ምንድናቸው የተነሱት ከህዝብ ጋር ባደረግነው ውይይት አድናቆት የተሰጣቸው ጉዳዮች ምንድናቸው በሚለውና ምስጋና ማቅረባቸውንም ለመግለጽ እወዳለሁ። እንደሚታወቀው ባለፉት 3 ዓመታት ውስጥ በከተማችን ከተሰሩ ግዙፍ የልማት ስራዎች መካከል በከተማዋ ታሪክ ልዩና አዲስ ቦታ የሚሰጠው የኮሪደር የወንዝ ዳርቻ ልማትና የከተማው እድሳት ስራ አንዱ ነው። ይሄንንም በአድናቆት የተገለጸ መሆኑን ልገልጽ እወዳለሁ። ይህ በበርካታ መገለጫዎች ልዩ የሆነው ልማት ለሌሎች የሀገራችን ከተሞች መታደስና መለወጥ መነሻና እንዲሁም የአፍሪካና የዓለም ከተሞችንም ቀልብ የሳበ በቅርቡም ያየናቸው እጅግ በጣም በርካታ ኮንፈረንሶች የሚካሄድበትና እጅግ በጣም የከተማችን ነዋሪዎች በጠንካራ መልኩ ከፍተኛ የሆነ አድናቆትና ልባዊ ስሜቱን የገለጸበት በመሆኑና ከተሞቹንም በዓለም አቀፍ ደረጃ ተወዳዳሪነታቸውን ተጽዕኖ ፈጣሪነታቸው ጎልቶ እንዲታይ ያደረገ ልማትን በመሆኑ ልማቱ ያስገኛቸው ማህበራዊ፣ ኢኮኖሚያዊና ዲፕሎማሲ ውጤቶች ነዋሪው ራሱ በስብሰባችን ላይ የመሰከረው በመሆኑ ለዚህም ክብርት ከንቲባ ምስጋና መቅረቡን ልገልጽ እፈልጋለሁ። ይህም ሆኖ እንደሚታወቀው በከተማችን ከፍተኛ የሆነ የተከማቸ ችግር በመኖሩ ምክንያት እጅግ በርካታ ስራዎችም ቢነሱም አንዳንድ አካባቢዎች ላይ የጎርፍ ተጋላጭነት ስጋት እንዳለ በተለይ በቋሚ ኮሚቴው ላይ በተደረጉ ምልከታዎች የታዩና እዛም ስብሰባው ላይ የተገለጸ በመሆኑ ለዚህ በተለይ ለምሳሌነት የሚጠቀሰው የጎሮ አካባቢ ጎርፍ ችግር አንዱ ነው። ስለዚህ ከተነሱ ጥያቄዎች አንዱ እነዚህን የጎርፍ ስጋቶች ያለባቸው አካባቢዎችን
የኮሪደር ልማት አካል ለማድረግ ምን እንደታሰበ ክብርት ከንቲባ ቢገልጹልን ብዬ አመሰግናለሁ፣ ጠይቃለሁ። በጥያቄዎቹ ስፋትና አንገብጋቢነት ሂደት ቢሄድበት ጥሩ ነው የሚሆነው። በቅድሚያ ከቤት ጋራ ተያይዞ የተነሳው ከመኖሪያ ቤት ጋራ እንግዲህ እዚህ ምክር ቤት ባለፉት 5 ዓመታት ስንገናኝ የቤት ጥያቄ ያልቀረበበት ምክር ቤት አላሳለፍንም። እኛም አመራሩም በየደረጃው ያለው ማህበረሰብ ስናወያየው ከቤት ጋራ ተያይዞ ያሉ ጥያቄዎችን ያነሳል። እየሰራን ያለነውንም ስራ የምክር ቤት አባላት እንዳነሳችሁት ይገነዘባል። ነገር ግን ፍላጎትና አቅርቦቱ ባለመጣጣሙ ምክንያት ጥያቄው ይቀጥላል። ዛሬ ብቻ ሳይሆን ከፊታችን ባሉ ጊዜያቶችም የሚነሱ ጥያቄዎች መካከል እንደሚሆኑ ምንም የሚያጠራጥር ነገር የለውም። ምክንያቱም ፍላጎቱ ሰፊ ነው። አቅርቦቱ በፍላጎቱ ልክ በአንድ ጊዜ ተመልሶ ሊያልቅ የማይችልበት በቂና ተጨባጭ ምክንያቶች አሉ። በአንድ በኩል እንደምታውቁት የተከበሩ የምክር ቤት አባል ጠያቂውም እንዳነሱት በሚሊዮኖች ተመዝግበው እየቆጠቡ ቤት ሲጠባበቁ የነበሩ የከተማችን ነዋሪዎች አሉ። ታቅዶ ሲሰራ የነበረው ቤት ደግሞ ለነኚህ ሚሊዮኖች በዋናነት ወደ 270 ሺህ የሚደርስ ቤት እንደነበረ ደጋግመን ለዚህ ምክር ቤት አቅርበናል። ሁለተኛ የተመዘገበው ብቻ ሳይሆን አዳጊ ፍላጎት በመሆኑ ምክንያት በየጊዜው ቤት የሚጠይቅ ሰው እየጨመረ ነው የሚመጣው። ወደ ከተማችን በስራ ፍለጋም የሚመጣው በማህበረሰቡ ውስጥም ወጣቱ ራሱን ችሎ መኖር ሲገባው በዛ እድሜ በሚደርስበት ሰዓት ወጥቶ መኖር ይፈልጋል። ቤት ጥያቄ ይቀጥላል። ቀድሞም ባይመዘገቡም እንኳን የቤት ጥያቄ ደግሞ ማህበረሰቡ ውስጥ ያላቸው ጥያቄ ያላቸው ሰፊ ናቸው። የመንግስት ሰራተኛው ቁጥር በየጊዜው እየጨመረ ነው ያለው። የመንግስት ሰራተኛውንም ጨምሮ የቤት ፍላጎት አለ ማለት ነው። እነኚህን ሁሉ ፍላጎቶች አቻችለን በተጨባጭ ምላሽ እየሰጠን የምንሄድበት መንገድ ከስትራቴጂ አንጻር አቅርቦትን መጨመር ነው የሚል ነው የተከተልነው። አሁን እሱ ማስታወስ ስለሚያስፈልግ ነው። የቆጣቢዎቿን ብቻ ከውስጡ ነጥለን እንድንመልሳለን ብንል ማህበረሰባችን ጋር ያለውን ጥያቄና ቅሬታ በተሟላ ሁኔታ አይመልሰው። እሱ አንዱ ጥያቄ ነው። ስለዚህ የማህበረሰባችንም ጥያቄ ማንንም ወደ ኋላ የተወ ልማት እንዳይሆን ልማታችን እንዴት አድርገን ነው ምን መልሰው የሚል የ10 ዓመት ስትራቴጂ ተቀርጦ ከዛ ውስጥ የ5 ዓመት ያንዱን ዙር አሁን ጨርሰናል። እሱ የታደረሳችሁት የሚል ማህበረሰቡም በየደረጃው እየጠየቀን ያለው ምክር ቤቱንም ጥያቄ በዛ ደረጃ ነው መረዳው። አቅርቦትን መጨመር ነው። እያንዳንዱን የከተማ ነዋሪ ቤት የሚፈልገውን የቤት ባለቤት ማድረግ አይቻልም። የትም ሀገር አልተደረገም። ነዳጅ ባላቸውም የሚጠቀሱና የሚያበድሩና የሚረዱትም በዛ ደረጃ አላደረጉም። ግን የቤት የተሻለ የቤት አቅርቦት በከተማቸው ላይ እንዲኖር በሀገራቸው ላይ እንዲኖር ነው የሚሰሩት። ከዚህ የተነሳ 5ቱን ስትራቴጂዎች ቀርጸን እዚሁ ምክር ቤት አጸድቀን ስራ ስንተገብረው ቆይተናል። አንደኛው መንግስት በጀት መድቦ የሚሰራበት አግባብ ነው። ሁለተኛው መንግስትና የግል ሴክተር በጋራ ሆኖ የሚሰራበት አግባብ ነው። ሶስተኛው ግለሰብ ራሱ የሚገነባው ነው። አራተኛው በሪል ስቴት በድርጅቶች የሚገነባ ነው። አምስተኛው ግለሰብና ግለሰብ ገንዘብ ያለውና መሬት ያለው ተቀናይቶ የሚሰራበት ነው። በበጎ አድራጎት የምንሰራው መንግስት የሚሰራው የሚባለው ማዕቀፍ ውስጥ ነው ይዘነው ያለ ነው። ይህንም መነሻ በማድረግ ባለፉት 5 ዓመታት ለህዝባችን ቃል በገባነው መሰረት የገነባነው አቅርቦቱን በመጨመር በግል ሴክተሩ ጨምሮ ወደ 480 ሺህ ደርሷል። በብዙ ፈተና ውስጥ ሆነን 480 ሺህ ቤቶችን ለህዝባችን አቅርቦት መጨመር ላይ ማከል ችለናል ማለት ነው። ከዚህ ውስጥ ቆጣቢዎችን በተመለከተ ለተነሳው ወደ 139 ሺህ የሚሆነው ቤት የጋራ መኖሪያ ቤቶች ነው። ግማሾቹ ከለውጡ በፊት የተጀመሩ ናቸው። የተወሰነ ስቴፕ ላይ ደርሰው ቆመው የነበሩ፣ ሌሎቹን ደግሞ የጋራ መኖሪያ ቤቶች ይሰራበታል ተብለው ውል ተይዞባቸው በተለያየ እክል ምክንያት በወቅቱ ሳይሰሩ የቆዩትን እንዲሰሩ በማድረግ
አጠቃላይ በጋራ መኖሪያ ቤቶች 139 ሺህ ያክል ቤቶችን አጠናቀን ለቆጣቢዎች ማድረስ ችለናል። ወደ 106 ሺህ የሚሆነው በሁለት ዙር የወጣ እጣ መሆኑን ምክር ቤቱ ያስታውሳል፣ ከ2011 ጀምሮ ማለት ነው። ከዛ በቀጣይነት ደግሞ ይሄ የቀበሌ ቤት እየፈራረሰባቸው ያሉ ዜግነት ክብራችንን በማይመጥን ደረጃ የሚኖርበት የፍሳሽ ማሳለፊያ እንኳን የሌለው መጸዳጃ ቤት የሌለው ወይም ካለው ደግሞ በሰልፍ ሰው የሚጠቀምበት ሁኔታን በጣም የባሰበትን የነጠልን ወይም ደግሞ ቅድሚያ እየሰጠን ማህበረሰቡንም እያሳተፍን እነሱን በጥገና ጀመርን። በጥገና ከከተማ መሬት አጠቃቀም አንፃር ብዙ የሚያዋጣ ሆኖ ስላላገኘ ነው ወደ ህንፃዎች ቀይረን በህንፃዎች ግንባታ ወደ 46 ሺህ ቤት አድርሰናል። ቤቱ ፈርሶ የተሰራላቸው ብቻ አይደሉም እንዲገቡበት የተደረጉት የልማት ተነሺዎችም የገባሉ። በየደረጃው ደግሞ ያሉ ቅድሚያ ሊሰጣቸው የሚገባ ለማህበራዊ ችግር የተጋለጡ አረጋውያን የሆኑ በለተለያዩ ችግሮች የተጋለጡ የሀገር ባለውለታዎችንም ጭምር ግልጽ በሆነ መስፈርት አስቀምጠን ስናቀርብ ቆይተናል። ሌሎቹን በክራይ መልክ ነው የሰራ ነው። ልክ ክራይ ቤቶች እንደሚያቀርበው አይነት ቤት ገንብተን በክራይ እንዲከራይ በተመጣጠነ ዋጋ የሚከራዩ ቤቶች እንዲጨመሩ ነው ያደረግነው። ሌሎቹ ደግሞ ቅድም ሳነሳው እንደነበረ በበጀታችን የባንክ ብድር ማግኘት ስላልተቻለ የባንክ ብድር ለማግኘትም ከተማው በጋራ መኖሪያ ቤቶች ግንባታ ሂደት የነበረበት እዳ ተመልሶ እስካልተገባደደ ድረስ ብድር ለማግኘት አልቻልንም። ይሄ ደግሞ ተጨባጭ እውነታ ስለሆነ እሱም መክፈል ላይ ነው ትኩረት ያደረግነው። አንዳንድ ቤቶችንም ስናስተላልፍ እንከፍላለን፣ ከበጀታችንም ጭምር ስንከፍል ነው የመጣ ነው ማለት ነው። በነበረው ብልሹ አሰራር ከፋይ ማን እንደሆነ ያልታወቀ እዳው ግን የከተማ አስተዳደሩ በሰጠው ዋስትና መሰረት የመክፈል ግዴታ ያለበት እንደነበረና ከ60 ቢሊዮን በላይ እዳ ተረክበን እዚህ ምክር ቤት በየጊዜው ሪፖርት ስናቀርብ ነው የቆየ ነው። ከፍተኛ ወለድ ጭማሪ ስላለው እዳ አሁንም አላለቀም፣ ግን ክፍያችን 60 ቢሊዮን ደርሷል። አሁን 60 ቢሊዮን ያክል መልሰናል። በየጊዜው የሚወልደው እዳ አለ። እሱን ጨምሮ አሁንም ቢሆን ወደ 30 ቢሊዮን እዳ አለብን። እሱን ለመጨረስ ጥረት እያደረግን ነው። ስለዚህ ምንድነው ያደረግነው? እንደ ድሮ ከባንክ ብድር እየወሰድን ቤት መስራት አልቻልንም። ከባንክ በዚህ ለውጥ ዘመን ያገኘናት ትንሽ ገንዘብ የነበሩትን የጋራ መኖሪያ ቤቶች ማስጨረሻ ነው ያደረግነው። አሁን የጀመርናቸው ቤቶች በመንግስት ትሬጀሪ ነው፣ በከተማው ገቢ ነው የጀመርነው። ቆጣቢዎችን እንዴት አድርገን በመንግስት ገንዘብ ወይም ደግሞ በመንግስት በጀት የተገነቡ ቤቶችን መክፈል የሚችሉበት አግባብን እንዘረጋለን የሚለው ከንግድ ባንክ ጋራ ተነጋግረንበት አሰራሩ ላይ ወደ መግባባት መተናል። ስለዚህ አሁን እየተሰሩ ያሉት ቤቶች አንደኛ በቁጥር ስንት ናቸው፣ ሁለተኛ የትኞቹ ናቸው ለቆጣቢዎች የሚደርሱት ከሚለው ጥያቄ አንፃር በመንግስት እየሰራን ያለነው በመንግስት በጀት ከትሬጀሪ በወጣ ገንዘብ እየገነባን ያለነው ወደ 50 ሺህ የሚደርሱ ቤቶች ናቸው። በመንግስትና የግል አጋርነትም የተጀመሩት 120 ሺህ እንዲጀመሩ ከተዋዋልናቸው ውስጥ 55 ሺህ የሚሆኑት ተጀምረዋል። በድምሩ ወደ 105 ሺህ በግልና መንግስት አጋርነት ወደ 55 ሺህ ናቸው። ሲደመር ወደ 105 ሺህ የሚደርሱ ቤቶች ተጀምረዋል። እነኚህም ቤቶች የምናደርገው የመጀመሪያው ቅድሚያ የምንሰጠው ለቆጣቢዎቹ ነው። ቆጣቢዎቹ የአሁኑ ዋጋ በሚመጥን መንገድ መቆጠብ እንዲችሉ የቤቶች ኮርፖሬሽን በየጊዜው እያሳሰበን ያለው ውይይቶችም ተደርገዋል። የዛሬ 15 ዓመትና 20 ዓመት በቆጠቡት ዋጋ ይሄን ቤት ማቅረብ አይቻልም። ነገር ግን ደግሞ መክፈል የሚችሉት እንዲሆን ታስቦበታል ማለት ነው። አንደኛ ቅድሚያ የምንሰጠው እሱ ነው።
በፓብሊክ ፕራይቬት ወይም ደግሞ በመንግስትና የግል አጋርነት የሚሰሩት እየተሰሩ ያሉትም ላይ የመንግስትን ድርሻ ቤት ሳይሆን መውሰድ ያሰብነው ወይም ደግሞ የወሰንነው የዋጋ ማካካሻ እንዲሆን የዋጋ ማካካሻ ሆኖ ከኛ ጋር በአጋርነት የሚሰራው የግል ሴክተር የሚሸጠው ቤት ሳይሆን ለነኚህ ቆጣቢዎች የሚያቀርበው የግል ሴክተሩ የሚያቀርብበት ዋጋ እንዲያዋጣው እኛ ድርሻችንን ለዋጋ ማካካሻ እንደ መንግስት እንተዋለን። የግል ሴክተሩ በተለየ ሁኔታ ጉዳት ሳይደርስበት በጣም ጠባብ ፕሮፊት ማርጂን ሆኖ ቆጣቢው ደግሞ አፎርደብል የሆነ ቤት ማግኘት እንዲችል እየሰራን ያለነው እነኚህ እንግዲህ ከ40 እጅ እስከ 95 እጅ የደረሱ ቤቶች አሉ። ምናልባት ምክር ቤቱ በሚቀጥለው ክትትል ማየት ከቻለ አቃቂ ወርቁ ሰፈር ተብሎ የሚጠራ አካባቢ ላይ እየተጠናቀቁ ያሉ ቤቶች አሉ። አሁንም አቃቂ ገላንጉራ ላይ እየተጠናቀቁ ያሉና በስፋትም እየተጀመሩ ያሉ ቤቶች አሉ። ቱሉ ዲምቱ ወደ ማጠናቀቅ ደረጃ ላይ ያመጣናቸው ቤቶች አሉ። ገርጂ በተመሳሳይ ሁኔታ እየተጠናቀቁ ያሉ ቤቶች አሉ። እንደዚህ እያልን እዚህም 7 ደረጃ አካባቢና ደጃቹ ባይ አካባቢም የሚሰሩ ቤቶች አሉ። አሁን ደግሞ በቅርብ ቀን መርካቶ ቅጠል ተራ አካባቢ የጀመርናቸው ቤቶች አሉ። እነሱ በአብዛኛው የአካባቢ ሰው የሚገባበት ነው የሚሆኑት። እንደዚህ እያልን ችግሩን ለማቃለል እየሄድን ነው። በዚህ ብቻ ሳይሆን በተጨማሪ እየተሰራ ያለው በማህበርም ተደራጅተው እንዲሰሩ እድል ተሰጥቷል። በማህበር ተደራጅተው እንዲሰሩ ከተደረገው ውስጥ በ2018 ወደ ግንባታ የገቡትን ብቻ ለማንሳት 119 ማህበራት ወደ ግንባታ ገብተዋል። በእነኚህ 119 ማህበራት 13630 ቤቶች ናቸው ግንባታ የተጀመሩት። መሬት በነፃ ነው የምናቀርበው። መሰረተ ልማት በነፃ ነው የምናቀርበው። እስከ ሳይት ድረስ የሚደርሰው ቤቱ ላይ የሚሰራውን መሰረተ ልማት ብቻ ነው ማህበራቱ ወጪ የሚያወጡበት። ይሄ እንዳለ ሆኖ ከዚህ ውስጥ የተለያዩ ማህበራት በተለይ ቆጣቢዎች ወደ 13000 የሚሆነውን ይሸፍናሉ ማለት ነው። የተቀሩት የመምህራን ቤቶች ናቸው የተጀመሩት። የመምህራን ቤቶች ከ630 በላይ ቤቶች ወደ ግንባታ ገብተዋል። የተረፉት ደግሞ በዝግጅት ሂደት ላይ ነው። እኛ መሬቱን አዘጋጅተናል ከኮንትራክተር ጋርና ከመሳሰሉት ጋራ ሂደትን መጨረስ ላይ ነው የሚገኙት። ይሄ ብቻ አይደለም። አቅርቦትን ከመጨመር አንፃር በሪል ስቴት በአፓርትመንት በተለያዩ ያንን ደግሞ መግዛት የሚገባው ማህበረሰብም ታሳቢ ተደርጎ መሬት አቅርበን ክትትል አድርገን እየደገፍን የሚሰሩ ስለሆኑ 32073 ቤቶች እየተገነቡ ነው ያሉት። በግለሰቦች የራሳቸውን ቤት የሚገነቡ ግለሰቦች ማለት ነው 20000 ቤቶች እየተገነቡ ነው ያሉት። አሁን ስራ ላይ ያሉትም ማለት ነው። ይሄንን በኮፕ 32 ዝግጅታችንም ምክንያት አድርገን የየጊዜው የየሳምንቱን አፈጻጸማቸውን ክትትል እያደረግን ያጋጠማቸውን ማነቆች እየፈታን ውጤታማ እንዲሆኑ እያደረግን ነው። በአጠቃላይ በአሁኑ ወቅት ግንባታ ላይ ያሉ የመንግስትን ጨምሮ 165903 ቤቶች በግንባታ ሂደት ላይ ነው ያሉት። በደንብ እንዲጠናቀቁ ከዚህ በፊቱ እየተሰነካከሉ ረጅም ጊዜ እንዳይወስዱ ክትትል እናደርጋለን ማለት ነው። መንግስት ድርሻ ባለውና በሚሰራበት ላይ በበጎ አድራጎት ከሚገነቡት ውጪ እና በቁጠባ የሚሰሩ ወይም ደግሞ በመንግስት ትሬጀሪ ለክራይ ከሚሰሩት ቤቶች ውጪ ያሉትን ለቆጣቢዎች ነው ቅድሚያ የምንሰጠው። በዚህ ሂደት ነው እየተከታተልን ያለ ነው። በአጠቃላይ እንግዲህ እንደ ህዝባችን ውሳኔ መሰረት በሚቀጥለው ምርጫ ዘመን ህዝቡ ድምጽ ሰጥቶን የምንመረጥ ከሆነ በእቅዳችንም ላይ በይፋ የተቀመጠው በ10 አመቱም ሮድማፓችን ላይ በተቀመጠው በየአመቱ 100 ሺህ ቤቶችን እየገነባን ለመሄድ ነው እንደ መንግስት። የግል ደግሞ በዛ ላይ ተጨማሪ ቤቶችን ሲገነቡ ይሄ አቅርቦት ችግር ይቃለላል። አሁንም ውጤቱን ካየነው እስካሁን ድረስ በተሰራው እውነቱን ለመናገር ከተማው ላይ የቤት አቅርቦት ላይ በተለይ የሪል ስቴት ቤቶች ሽያጭ ላይ
የገበያ መረጋጋት ታያላችሁ። ለክራይ የሚቀርቡ ቤቶች እንዳሉ መመልከት ችለናል። በሌላ በኩል ደግሞ ብልሽት ያለባቸው አሉ። እሱ እንዳይቀጥሉ ክትትል ማድረግ መንግስትም ሬጉሌት የማድረግ ኃላፊነቱን ይወጣል። በዚህ መንገድ ነው የምንሰራው። ሁለተኛው ከኑሮ ውድነት አንጻር የሚነሳው ነው። ይሄም ሁሌ የሚነሳ ጥያቄ ነው። ስራውም ትኩረት ተሰጥቶት በጣም እየተሰራ ያለ ጥያቄ ነው። እንግዲህ የኑሮ ውድነት ለኢትዮጵያ ብቻ ልዩ የሆነ ያጋጠመ ችግር አለመሆኑን ምክር ቤቱ በሚገባ ያውቀዋል። አንዳንዱም ኑሮ ውድነትን ያስከተሉ ጉዳዮች በእኛ ሁኔታ ብቻ እንደማይወሰኑ ምክር ቤቱ በሚገባ ይረዳዋል፣ ማህበረሰባችንም ይረዳዋል ብዬ አስባለሁ። ይሄ እንደተጠበቀ ሆኖ በዓለም አቀፍ ሁኔታዎች ተጽዕኖ ምክንያት የሚደርሱ የኑሮ ውድነት ችግሮች በሀገራችን ሁኔታዎች የሚደርሱ ወይም ደግሞ የሚያጋጥሙ የኑሮ ውድነት ወይም ደግሞ የገበያ መዛባቶች ሁሉንም መንግስት በሚገባ ትኩረት ሰጥቶ እየሰራባቸው ነው ያሉት። አንደኛ የሚሰራው እንዳይባባሱ ነው እንጂ ጭራሽ ማስቀረትና እንዳያጋጥሙ ማድረግ የሚቻልበት ሁኔታ አይደለም ያለው። አንዳንዶቹ ላይ ይቻላል። ለማንኛውም የምንሰራበት ስትራቴጂ አንዱና የመጀመሪያው ምርት አቅርቦትን መጨመር ነው። ምርት አቅርቦት መጨመር ሀገር ውስጥ የምንጠቀምባቸውን የምናመርታቸውን ምርቶች በብዛት ማምረት፣ በጥራት ማምረት አንዱ ትኩረት አቅጣጫ እሱ ነው። ሁለተኛው ከውጭ የምናስገባቸው ምርቶች መቀነስ ነው። ተኪ ምርቶችን ማምረት መቻል። የግድ ማስገባት ያሉብን የምርት አይነቶች እንደ ነዳጅ አይነቶቹ ደግሞ የውጭ ምንዛሬ ይፈልጋሉና የምንልካቸው ምርቶች የውጭ ምንዛሬ ማስገኘት እንዲችሉ መስራት ነው። ሌላኛው የምንከተለው ስትራቴጂ የገበያ ማዛባት ሲያጋጥም ወይም ደግሞ እንዳያጋጥም ለማድረግ የሚደረጉ የቁጥጥርና የክትትል ስራዎች ናቸው። እነኚህ የጨመሩ ምርቶችም ብዛታቸው ቢጨምርም በግብይት ሰንሰለቱ ምክንያት ትክክለኛ ተጠቃሚ ማህበረሰብ ጋር ሳይደርሱ እንዳይቀሩ አሊያም በደላላ በየፈርማታው ዋጋ እየተጨመረባቸው ሸማቹ ማህበረሰብ እንዳይጎዱ ጥንቃቄ ማድረግና የግብይት ሰንሰለቱ አጭር፣ ቀላል፣ በቀላሉ አምራቹና ሸማቹ የሚገናኝበትን ስርዓት መዘርጋት ነው። በዚህ በኩል አዲስ አበባ ተሳክቶላታል የሚል መደምደሚያ ነው ያለን። የተከበሩ የምክር ቤት አባል ጠያቂውም እንዳነሱት እኛም ድምዳሜያችን ተሳክቶልናል የምንለው ባለፉት 5 ዓመታት በአዲስ አበባ 5ቱ የምርት መግቢያ በሮች ላይ ትልልቅ የገበያ ማዕከላትን ገነባለን ብለን አቀድን። 6 ነው የገነባ ነው። 6ቱም አሁን ወደ ተግባር ገብተዋል። ከየትኛውም የኢትዮጵያ አካባቢ ምርት በቀጥታ መጥቶ አዲስ አበባ ላይ መሸጥ እንዲችል እንዳለ ሰንሰለቱን ነው የምንቆጣጠረው። እዚህ ብቻ አይደለም። ከክልሎች ጋራ በመሆን በቀላሉ ወደ ከተማ የሚመጣ ምርት መምጣት እንዲችል በሰንሰለቱ ላይ እንሰራለን። ደላላ አይገባበትም። የደላላን መረብ እና የደላላን እጆች ከቆራረጥን በእነኚህ በተለይ በግብርና ምርቶች ላይ ይኸው 2ኛ ዓመታችንን ማስቆጠር ችለናል። በየቦታ የነበሩ ኬላዎች እንኳን ሲያጋጥሙ እንደ ሀገር አጀንዳ አድርገን በብዙ መንገድ ችግሩ እንዲፈታ ማድረግ ላይ ተጽዕኖ አሳርፈናል። ይሄ እንዳለ ሆኖ አምራቾቹ ራሳቸው ማምረት ሳይችሉ ሲቀሩ ደግሞ ስናይ የንግድ ኮርፖሬሽንን አቋቋምንና ለንግድ ኮርፖሬሽን ከበጀታችን ገንዘብ መድበን የንግድ ኮርፖሬሽን ሄዶ ከአምራቾች ላይ እንዲገዛ አትራፊ ሳይሆን ለህዝቡ በቀጥታ አቅራቢ መሆን እንዲችል አድርገን የገነባ ነው። ሁለተኛ የህብረት ስራ ኤጀንሲዎች ቀጥታ ሄደው መግዛት እንዲችሉ የማድረግ ስራዎች ናቸው የተሰሩት። እነኚህ የግብይት ማዕከላቶች የገበያ ማዕከላቶች የችርቻሮም አላቸው፣ ወፍጮ አላቸው። ገዝቶ ሁሉንም የሚፈልገውን ፕሮሰስ ማህበረሰባችን እዛ መጨረስ ይችላል። ትራንስፖርት አላቸው ባጠገባቸው። ለቸርቻሪዎችም ጭምር የቸርቻሪ ሱቆች አሏቸው። ለሚቸረችሩም ጭምር ዋጋው ሬጉሌት አድርገን ነው የምንከታተለው። እንደምታውቁት በዛ ማዕከል ብዙ የምንፈልገው ክራይና የተለየ ገቢ የለም። ለህብረተሰቡ ግን በተመጣጠነ ዋጋ እንዲቀርብ የማድረግ ውሳኔ ወስነን ነው
እየሰራን ያለ ነው። የእሁድና ቅዳሜ ገበያዎቻችን ወደ ማህበረሰቡ ደጅ ነው የቀረቡት። ከ250 በላይ ገበያዎች እያንዳንዱ ማህበረሰብ ትራንስፖርት ሳያወጣ ሳይንገላታ ከደጁ መግዛት እንዲችል፣ እነሱ ደግሞ በየጊዜው ምክር ቤትም ላይ ጉዳዮች እንዳሉባቸው በተለይ ከምርት ጥራትና አንዳንድ ዋጋ የሚያዛቡ እንዳሉ ጥቆማዎች ሲመጡ እየተከታተል ስታንዳርዳይዝ የማድረግ ደረጃቸውን የማስጠበቅ ስራ በክትትል ሲሰራ ነው የቆየው። ገበያን እንደጉማለን። ስንደጉም ቅድም እንዳነሳሁት ከአምራቹ ወደ ከተማችን ምርት እንዲመጣ በማድረግ ብቻ አይደለም፣ እዚህ የሚመረተውን ከተማ የሚመረተውንም ጭምር እንደጉማለን። ለምሳሌ ዳቦን ብንወስድ በዚህ ዓመት ብቻ ከ779 ሚሊዮን በላይ ለከተማችን ነዋሪዎች ዳቦ በተመጣጣኝ ዋጋ ይቀርብ ዘንድ ደጉመናል። 379 ሚሊዮኑን ከከተማችን በጀት ነው ያወጣ ነው ለብርሃን ዳቦ ፋብሪካና በእኛ ቁጥጥር ስር ላሉ የዳቦ ፋብሪካዎች። ምክንያቱም ሁሉ ነገር ተቆጣጥረን አንችልም። ምርት እንዲጨምር ማድረግ ነው የምንችለው። እንደዛ አድርገን ነው ገበያውን የምናርቀው። ሁለተኛ ለሸገር ዳቦ በሜድሮክ ኢንቨስትመንት አማካኝነት ማህበራዊ ኃላፊነትን ለመወጣት የሚያስችል አቅርበን ወደ 400 ሚሊዮን ፋብሪካውን በመደጎም ምርት በብዛት እስከ 1 ሚሊዮን ድረስ በቀን ማምረት የሚችልበት ሁኔታ እንዲፈጠር ነው የተደረገው። ባይሆን ኖሮ ብዙ ገበያውን የሚያዛቡ ሁኔታዎች ነበሩ። የፋሲካ ዋዜማ ላይ ገበያውን ልብ ብላችሁት ከሆነ ሽንኩርት ደጉመን በብዛት አስገባን። እንቁላል፣ ዶሮ፣ እነኚህ ከፍተኛ እጥረት የሚፈጠርባቸው ስኳር፣ ዘይት የመሳሰሉትን ገበያው ላይ እጥረት ለመፍጠር እና በከፍተኛ ሁኔታ ዋጋን ለመጨመር ምርትንም መሸሸግ ሁኔታ ሲያጋጥም እና እሱ ላይ ስንሰራ ባልጠበቅነው መንገድ ድንገት ዳቦን 25 ብር አስገቡት። አስደንጋጭ ነበር። እነሱን በመቅጣት ብቻ ዳቦ ለህዝቡ ማቅረብ አንችልም። ወደ አለማምረት የሚሄዱ አሉ። ይሄ ሁሉ ለህዝቡ ዳቦ ሆኖ መቅረብ ስለማይችል ዳቦ በብዛት እንዲመረት ማድረግ ነበረ የኛ ከፍተኛ ድርሻ። ዳቦ በብዛት እንዲመረት አደረግን። ከ5 ቀን በላይ ያ አይነት ዋጋ ከተማው ላይ አልታየም። እንደዛ እያደረግን በተመጣጣኝ ዋጋ በፓብሊክ ፕራይቬት የተገነቡ ዳቦ ፋብሪካዎችም በተመጣጣኝ ዋጋ ማቅረብ እንዲችሉ አንዳንድ አቅርቦቶችን እነሱም ጭምር እያገዝናቸው እንዲቀርቡ እያደረግን ነው። በአጠቃላይ ምርት ወደ ከተማችን ላይ እንዲገባ በማድረግ በኩል እንደ ገበያ ሁኔታና እንደሚያጋጥሙን ችግር ሁኔታዎች እያየን እየደጎምን ነው እየመራን ያለ ነው። በንግድ ቁጥጥር በኩልም ታዲያ ገበያውን በማድረቅ ብቻ ሊፈታ ስለማይችል በድንገት እንደዚህ የሚያዛቡትም መጠየቅ አለባቸውና በዚህ በጀት ዓመት ብቻ 18447 ነጋዴዎች ተቀጣዋል። ድንገተኛ ምክንያታዊ ያልሆነ የዋጋ ጭማሬና የምርት መሸሸግ፣ ምርት እያለ ምርት በመሸሸግ የተያዙ ናቸው ማለት ነው። ግብረ ኃይሉ በየሳምንቱ ይገናኛል። የጸጥታ አካልም የሚሳተፍበት በምክትል ከንቲባችን የሚመራ ግብረ ኃይል ከፍተኛ ትኩረት የሰጠነው ነው የኑሮ ውድነትን ጫና መቀነስ፣ በሌላ በኩል ደግሞ ገበያውን ግሽበት መቆጣጠርና ማስተካከል ላይ በዚህ ደረጃ ባንሰራ ኖሮ ምን ሊያጋጥም ይችል ነበር ብሎ ማሰብ ጥሩ ነው። በዚህ ልክ ነው የምንሰራው። ገበያ ብቻ አይደለም፣ ባዛሮች ላይ ራሱ በተመጣጣኝ ዋጋ ነው የምናቀርበው። በዚህ ዓመት ብቻ ከ300 በላይ ባዛሮችን አካሂደናል፣ ምርት ህዝብ ጋር ቀረብ እንዲል ማለት ነው። ይህንና መሰል ለህዝባችን በሌሎችም በጤናም መድንም በምገባም በሌሎችም እንደጉማቸው ሌሎች ድጎማዎች እንደተጠበቁ ሆኖ በትራንስፖርትም እንደጉማቸው ድጎማዎች ወደ 18 ቢሊዮን በበጀት ዓመቱ ለህዝቡ ቅድሚያ ሰጥተን ችግሩ ገብቶን በሚገባ ቁጥጥር አድርገን ይሄ ህዝቡ የሚደጎምበት ሁኔታ ተፈጥሯል። እዛም እዚህም ደግሞ ከምንደጉማቸው ምርቶች አላግባብ ስራ ላይ ለማዋል ሲኬድ አሁን የመቆጣጠር አቅማችንም የማስተካከልም ስለጨመረ በቀላሉ ነው የምንደርስበት። እየተቀጡ በሚዲያ ጭምር ይፋ ሲደረጉ በእጀ ከፈንጅም ጭምር ተይዞ ከነፎቶዋቸው ለህዝቡ ይፋ ስናደርግ የተመለከታችሁ ይመስለኛል። ጤና አንዱ መሰረታዊ ለውጥ ያመጣንበት ነው። የሚፈለገው ቦታ ደርሷል ማለት አይደለም።
ስለ ለውጥ ስናነሳ ከነበረበት አንጻርና ዛሬ የደረሰበትን ነው የምናነጻጽረው። ከፊታችን ባሉት ጊዜያቶች ደግሞ የት ልናደርሰው እንደሆነ ከአዳዲስ ግንባታዎችም ጋራ አያይዤ የተወሰነ መረጃዎችን እሰጣለሁ። ያው እንደምታውቁት ስለ ጤና ስናወራ ፖሊሲያችን ሁለት መሰረታዊ ጉዳይ ነው የሚያስቀምጠው። አንደኛ መከላከል፣ እንዳንታመም ማህበረሰባችን እንዳይታመም መከላከል። ሁለተኛው አክሞ ማዳን ነው። ከመከላከል አንጻር ከተማችን ላይ ገብቶን በመሰረታዊነት እየሰራን ያለነው ከተማችንን ማጽዳት ነው። ከተማችንን ከብክለት ነፃ ማድረግ ነው። ለጤና መዛባት ምክንያት የሚሆኑትን አስቀድመን መቀነስ ነው። ስንችል ደግሞ ማጥፋት ነው። ከዛ አንጻር ብክለትን ሲያስከትሉ የነበሩ ወንዞቻችንን ማከም፣ እንደገና መልሰን እንዲጸዱ ማድረግ፣ አካባቢዎችን ንጹህ ማድረግ፣ የደረቅ ቆሻሻ አወጋገዳችን፣ የፍሳሽ ቆሻሻዎች አወጋገዳችን በከፍተኛ ሁኔታ ተሻሽሏል። እንግዲህ በዓለም አቀፍ ደረጃ ጭምር አዲስ አበባ ከተማ ተሸልማበታለች። በተለይ ከደረቅ ቆሻሻ አወጋገድ አንጻር፣ ከፍሳሽ ቆሻሻ አወጋገድ አንጻር በጣም ረጅም ርቀት ነው የሄድነው። አንደኛው ምናልባት በአንዳንድ ሪፖርቶች ስሰሙ እንደነበረው ፍሳሽ ቆሻሻ ማጣሪያ እንኳን አዲስ አበባን በምታክል ከተማ የነበረን አንድ ነው። ከዛ ተነስተን ነው ዛሬ 43 ያደረስነው። ከመካከለኞቹ ትናንሾቹን ወንዝ ዳርቻውን የሰራናቸውን ጨምረን ማለት ነው። ሁለተኛ የስዌሬጅ ላይን በስፋት እንዲዘረጋ ማድረግ ነው። ከተማችን ላይ እኮ እጅግ በጣም ለመናገር በሚያስቸግር ሁኔታ ትልልቅ ተቋማት ጭምር ወደ ወንዝ ነው አይደል ፍሳሽ የሚለቁት። ይሄ እያለ ጤና እንዴት ይታሰባል? እዛ እኮ የሚኖሩ ሰዎች ብቻ አይደለም የሚበከሉት፣ ከዛ የሚነሳ ብዙ ነው በየሰፈሩ የሚገባው። በዚህ የሚበቅለውም አትክልትና ፍራፍሬ ጨምሮ ማለት ነው። አጠቃላይ አየሩም ጭምር ነው የሚበከለው። ሌላው ከተማችንን አረንጓዴ ማድረግ ነው። አረንጓዴ ማድረግ፣ መናፈሻዎች እንዲኖር ማድረግ ለጤና በጣም አስፈላጊ ናቸው ተብሎ የሚታመንባቸው ሰዎች በእግራቸው እንዲሄዱ ማድረግ፣ የእግረኛ መንገዶች እንዲሰፋፉ፣ የስፖርት መሰረተ ልማቶች እንዲስፋፉ ማድረግ፣ ማህበረሰብ ስፖርት እንዲለመድ፣ ሰው እንዲንቀሳቀስ፣ አመጋገቡ እንዲያሻሽል በሌማት ትሩፋት እየሰራናቸው ያለነው ስራዎች እነኚህ ሁሉ ለጤና ለመከላከል ፖሊሲያችን ግብአት ናቸው። ከዚህ ጋር ተያይዞ ሌላው አክሞ ማዳን ነው። አክሞ ማዳን ጠያቂውም እንዳነሱት ከማሻሻል አንጻር አንዱ ትኩረት ያደረግነው መሰረተ ልማት ነው። ከመሰረተ ልማት አንጻር ካነሳ ነው በሚገርማችሁ ሁኔታ ባለፉት አዲስ አበባ ላይ የጤና መሰረተ ልማትን ለማስፋት ባለፉት 100 ዓመታት ከተሰሩት በሁለት እጥፍ አሳድገናል። የሚጨበጥ የሚቆጠር ሄዳችሁ የምትገመግሙትና የምትቆጥሩት መረጃ ስለሆነ ማለት ነው። በ100 ዓመታት ውስጥ እዚህ ከተማ ላይ የተሰሩ የጤና መሰረተ ልማቶችን በሁለት እጥፍ አሳድገናል። እንደው ለማሳያ ያክል አበበች ጎበና ሆስፒታልን ገንብተን ለእናቶችና ህፃናት ብቻ አገልግሎት እንዲውል ጋንዲ ላይ ዘውዲቱ ላይ ያለውን እንግልት በከፍተኛ ሁኔታ ቀንሰነዋል። ወደ 400 አልጋዎች እጅግ ደረጃቸው በተሻሻለ በድሮ ቆጠራ ደረጃ ያልሆነ 400 አልጋዎች አሉት። ሁለተኛ አሁን ኮልፌ ቤተል መንዲዳ ነው። የተከበሩ ምክር ቤት አባል እንደጠየቁት አሁን ዘመናዊ መሳሪያዎች እያስገባን ነው። በዚሁ በግንቦት ወር ወደ ስራ እናስገባዋለን። 500 አልጋዎች አሉት። ሶስተኛ የላፍቶ ነው። መስታወት ፋብሪካ አካባቢ ተገነባ ያለው ልክ እንደ ቤቴል እንደ ኮልፌው ተጠናቋል። አሁን ዘመናዊ ሕክምና መሳሪያዎችንና የሰው ኃይል የማደራጀት ስራ ላይ ነው። ምናልባት ከአንድ ወር በላይ የማይወስድ ወደ ስራ የሚገባ ነው። 500 አልጋዎች አሉት። ዋናው መለኪያችን ግን እኛ ከአልጋ በላይ ነው። የአልጋዎቹ አይነቶች ጥራታቸው የመሳሰሉት የጨመረ ነው። ዓለም አቀፍ ደረጃን የጠበቀ መሆኑ ቴስት እየተደረገ ነው እየገባ ያለው። ከዛ በላይ ግን በዋናነት ጥራት ያለው አገልግሎት አገልጋይና እዛም ለዚህ የሚያግዝ ዘመናዊ መሳሪያዎች እንዲኖሩ ማድረግ ነው። አራተኛው የገላን ትራውማ ሴንተር ነው ወይም ደግሞ ድንገተኛ ሕክምና ሆስፒታል ነው። እሱ ወደሚቀጥለው በጀት ዓመት መሸጋገሩ አይቀርም። ግንባታው እየተጠናቀቀ ነው ያለው። ግን ማደራጀቱ በኮልፌና በቤቴል ወይም ደግሞ በላፍቶ ደረጃ የደረሰ አይደለም። ነገር ግን ለአዲሱ ዓመት ወደ ስራ የምናስገባው ነው ብለን አቅደን እየሰራን ያለ ነው። ወደ 577 አልጋዎች አሉት።
በከተማችን ትልቁ ነው የሚሆነው ከተማ አስተዳደሩ ከሚያስተዳድራቸው ሆስፒታሎች አንጻር ማለት ነው። ነባር ሆስፒታሎች ኦልሞስት ደቀው ብዙ እርጅና ተጫጭኗቸው ባለፉት አመታት ሲታደሱ ስላልነበረ እዛ የግድ ስለሆነበት እንጂ ማህበረሰባችን ዘመኑን የሚዋጁ አይደሉም ብቻ ሳይሆን ለብዙ ተጨማሪ ችግሮችም የሚዳርጉ ሆነው ነው ያገኘናቸው። ስለዚህ እነሱንም የማሳደግ ስራ ዳግማዊ ምኒልክን ከወሰድን 2 ህንጻዎች ናቸው ጨምረን የሰራ ነው። የመጀመሪያው ባለ 5 ወለሉ የአይን ህክምናና ስፔሻላይዝ ያደረገ የአይን ህክምናና የኩላሊት እጥበት ማዕከል ኩላሊት በነፃ በየጊዜው ከ200 ሰው በላይ የኩላሊት እጥበት አገልግሎት የምንሰጥበት ማለት ነው። አንድ ህንጻ ላይ ነው ያደራጀነው እሱን። ሁለተኛ ያው ያልጋ ቁጥሩን በዛው ልክ ነው እየጨመረ ያለው። ሁለተኛው ራስ ደስታ ዳምጠው መታሰቢያ ሆስፒታል ነው። የራስ ደስታ ዳምጠውንም ከወሰድን ወደ የላቀ ህክምና ማዕከል እንዲኖረው አድርገን ነው አዲሱን ህንጻ የገነባ ነው። ሰሞኑን አገልግሎት ይጀምራል። የኦክሲጅን ማምረቻውን መቅጠም ብቻ ነው የቀረው እንጂ ሌሎቹ እቃዎች በአጠቃላይ ገብተዋል። የኦክሲጅን ማምረቻው እየተገጠመ ነው ያለው። እያንዳንዱ እነኚህ ቀድሞ ሆስፒታሎች የየራሳቸው ኦክሲጅን ማምረቻ ያላቸው ጭምር ናቸው። እነ ሲቲ ስካን እነ ኤምአርአይ የመሳሰሉት ብቻ አይደለም የሚቆጠሩት ወይም ደግሞ ከዛ ጋር የተሻሻለው የኤክስሬ ሌሎች የህክምና መሳሪያዎች ብቻ ሳይሆኑ እዛው የሚያስፈልጋቸው በተለይ ደግሞ በጣም ኋላ ቀር በሆነ በሲሊንደር ኦክሲጂን የሚመላለስበት ቀርቶ የራሳቸው ማምረቻ እንዲኖራቸው የማድረግ ስራ ነው እየተሰራ ያለው። እዛም ወደ 320 አዲሱ ብቻ አስተኝቶ ማከሚያ ክፍሎች ያሉት ማለት ነው። የነበረውን ደብል የሚያደርግ ማለት ነው። G+5 ባለ 6 ወለል ህንጻ ነው ያለቀው ለራስ ደስታ ዳምጠው። ዘውዲቱ ላይ ምናልባት አንዳንዶቹም ሄዳችሁ እንደጎበኛችሁት የመጀመሪያው የሰራ ነው ባለፈው አመት ያስመረቅ ነው የህፃናት የመጀመሪያ የተቀናጀ የአንጎልና ህብረተሰብ ቀዶ ጥገና ማዕከል ነው። 64 አልጋዎች አሉት። አምናን የተጀመረው እጅግ በጣም ስፔሻላይዝድ የተደረገበት በአገራችን ብቻ ሳይሆን ከየትኛውም ስታንዳርድ አንጻር ስታንዳርዱን ያሟላ እንደሆነ የተረጋገጠ ነው። እዛው ዘውዲቱ ላይ ዘንድሮ ደግሞ ያስመረቅ ነው ባለ 10 ወለል ህንጻ 320 አልጋዎችን ተጨማሪ አልጋዎችን የነበረውን ዘውዲቱ ደብል የሚያደርግ ማለት ነው ሆስፒታል ነው የተገነባው። አዲስ ሆስፒታል የመገንባት ያክል ነው እውነቱን ለመናገር ማዕከል ከመሆናቸውና ቦታዎቹ በጣም አስፈላጊ ከመሆናቸው አንጻር በእነኚህ ስፍራዎች እንደዚህ አይነት ስራዎችን መስራታችን በጣም አስፈላጊ ነው ብለን እናምናለን። በመሆኑም ተሰርቷል። በአዲስ አበባ የመጀመሪያው ሆስፒታል የመጀመሪያ ደረጃ ሆስፒታሎች የሚባሉ ጤና ጣቢያዎችን የሚመጥኑ ወደ 9 አዳዲስ 9 ጤና ጣቢያዎች ሰርተናል። በተለይ ጤና ጣቢያ ያልነበራቸው ወረዳዎች ማዕከል አድርገን መላልሳችሁ እዚህ ምክር ቤት ስታነሱ የነበሩትን ጥያቄም ለኛም ሲቀርብልን የነበረውን መነሻ በማድረግ ነው ይሄንን የሰራ ነው። አገልግሎት እየሰጡ ነው። እስከ ቀዶ ጥገና ድረስ አገልግሎት ይሰጣሉ እነኚህ ጤና ጣቢያዎች። 40 ጤና ጣቢያዎች ደግሞ በማስፋፊያ መልክ በአዲስ መልክ ገንብተናቸዋል። እንደዚህ እያደረግን አጠቃላይ በከተማችን ላይ ያለውን የጤና አገልግሎት ከጥራትም ከማስፋትም አንጻር ስናየው ባለፉት 100 አመታት የነበሩን እስከ 2013 ድረስ 1384 አልጋዎችን ብቻ ነው አዲስ አበባ ስር የሚተዳደሩ ሆስፒታሎች የነበራቸው የአልጋ ብዛት። ዛሬስ እነኚህ የቆጠርኳቸውን ጨምሮ 2811 ጨምረንበት 4195 ማድረስ ችለናል ማለት ነው። 4195 ማድረስ ችለናል። እንግዲህ አዲስ አበባ ይሄ ይመጥናታል ብለን እናምናለን። የአዲስ አበባ ነዋሪ ብቻ አይደለም የሚታከመው፣ በሪፈራል ከተለያየ ቦታ ከየክልሉ የሚመጡ ነዋሪዎች አሉ። አዲስ አበባ የአፍሪካ መዲና ናት። በርካታ ኮንፈረንሶች፣ በርካታ ስብሰባዎች፣ ኤግዚቢሽኖች ዓለም አቀፍ አህጉር አቀፍ ጭምር እየተካሄዱ ነው። እዚህ ይህንን አገልግሎት ለማግኘትም ሆነ ለመሳተፍ የሚመጡ ዜጎቻችን ከውጭም የሚመጡ ሌሎችም የውጭ ዜጎች አገልግሎትን በሚገባ እናገኛለን አዲስ አበባ ላይ ብለው ኮንፊደንስ ሊያድርባቸው ይገባልና እነኚህን አዳዲሶቹን ሆስፒታሎች በዛ ደረጃ ነው እያደራጀናቸው ያለ ነው። በመንግስት በጀት ብቻ አገልግሎቱን መስጠት ስላልተቻለ ባለፈው ባቀረብነው ሪፖርት ላይ እንደጠቀስ ነው ወደ ፐብሊክ ፕራይቬት ፓርትነርሺፕ ማኔጅመንቱን እያመጣ ነው ማለት ነው። በጥቅሉ
መቼ ይጀምራሉ አገልግሎት ለሚለው ሁለቱ በዚህ ወር ይጀምራሉ። ቤተል መንዲዳና ንፋስ ስልክ ላፍቶ ሆስፒታል፣ የገላን ትራውማ ሴንተር ደግሞ የሚጀምረው ወደ አዲሱ አመት ይሸጋግራል ማለት ነው። እንደዛ አድርገን ሌሎቹ ኦሬዲ የጀመሩ ናቸው። የግል ሴክተሩንም በደንብ ነው የደገፍነው። በዚህ 5 አመት ውስጥ የምክር ቤት ከተቋቋመ በኋላ መሬት የሰጠናቸውና እንዲገነቡ ከፈቀድንላቸው ሆስፒታሎች ውስጥ ሰሞኑን የሚመረቁ ሆስፒታሎች አሉ፣ የግሎችም ጭምር ማለት ነው። እነሱን ሁሉ ጨምረን የጤና አገልግሎት እውነቱን ለመናገር አዲስ አበባ ላይ የጤና ቱሪዝምን ልናረጋግጥ እንደምንችል ፌዴራል ጤና ሚኒስቴር ከሚሰራው ጋር አንድ ላይ ተደምሮ አዲስ አበባን የጤና ቱሪዝም መዳረሻ ልናደርጋት እርግጠኛ ሆነን መናገር የምንችልበት ጊዜ ከፊታችን መጥቷል ማለት ነው። እስካሁን ድረስ የመጡት እና የተሰሩ ስራዎች ይህንን ስለሚመሰክሩ ከትራንስፖርት አንጻር የተከበሩ የምክር ቤት አባልም እንዳነሱት ህዝቡም ያነሳው እኛም በዛው ልክ ትኩረት የሰጠነው ዘርፍ ነው። ከተማችን የተሳለጠ የትራንስፖርት ስርዓት ከሌላት በስተቀር ከከተሜነት ጋራ ተያይዞ ያሉና እየመጡ ያሉ ተግዳሮቶችንም መቋቋም አንችልም። አሁንም የሰራናቸው ሌሎች መሰረተ ልማቶች ለህዝብ በተሟላ ሁኔታ አገልግሎት እንዲሰጡ ማድረግና ሌሎች አገልግሎቶችንም ለማሳለጥ አያስችልም። ትራንስፖርት ለሌሎች ዘርፎችም ያለው አስተዋጽኦ ትልቅ ነውና ይሄ የትኩረት ማዕከል ሆኖ ስራ ሲሰራበት ነው የቆየው። አሁንም ግን እንደተነሳው ተግዳሮት ያለበት አንዱ ዘርፍ ነው። የትራንስፖርት መሰረተ ልማት በስፋት ያሰፋነው እንደምታውቁት። የመጀመሪያው ስለ ትራንስፖርት ስናነሳ መንገድ ነው። እንግዲህ ሀገርም ለማበልጸግ መንገድ መሰረታዊ ጉዳይ ነው። አንድ ሀገር ለማልማት አካባቢን ለማልማት መንገድ መሰረታዊ ጉዳይ ነው ተብሎ ነው የሚታመነው። ስለዚህ መንገዶቻችን እንዲሰፉ፣ የሰውና የተሽከርካሪ መንገዶች እንዲለዩ፣ የሞተር አልባ ትራንስፖርቶች እንዲስፋፉ የማድረግ፣ ፓርኪንግና መንገድ እንዲለይ የማድረግ፣ እነኚህን ደግሞ በተሳለጠ የስምሪት ስርዓት ማስተዳደር፣ የተሳለጠ አገልግሎት መስጠት እንዲችሉ፣ የተናበበ አገልግሎት መስጠት እንዲችሉ ማስቻልና በዘመናዊ ቴክኖሎጂ ደግፈን ማናጅመንቱን ማዘመን ብለን በዚህ ደረጃ ትኩረት ሰጥተን ነው እየሰራን ያለነው። የመንገድ ሽፋናችን የነበረበት አዲስ አበባ ከተቆረቆረች ጀምሮ እስከ 2011 ድረስ ባለው ዳታ 12.8 እጅ ነው ሽፋኗ። ለከተማ ከሚያስፈልጋት የመንገድ ሽፋን አንጻር 12.8 እጅ አሁን 20 ላይ ደርሷል። ምን ያህል እንደሚቀረን አሁንም ማስተዋል ይቻላል ማለት ነው። አሁንም ብዙ ይቀረናል። መንገድ ላይ ብዙ ኢንቨስት ማድረግ እንዳለብን እንረዳለን። ትልቁን ኢንቨስትመንት በከተማችን የሚወስደው መንገድና ውሃ ነው። ያለ መንገድ ሌሎች ስራዎቻችንን ማሳለጥና ማከናወን አስቸጋሪ ስለሚሆን የትራንስፖርትን ማሳለጥ፣ የትራፊክ አደጋ መቀነስ የመንገዳችን ደረጃ ላይ ጭምር ስለሚወሰን፣ ሌላኛው የትራፊክ አደጋንም ለመቀነስና ትራንስፖርትን ለማሳለጥ አሽከርካሪና ተሽከርካሪ አገልግሎትም ማዘመን ማብቃት ነው። ብቁ ተሽከርካሪዎችና ብቁ አሽከርካሪዎች እንዲኖሩን ማድረግ፣ የትራፊክ አደጋ እዛ ላይም የሚወሰን በመሆኑ በመንገድ ብቻ ስለማይወሰን ከዛ አንጻር ከተማችን ላይ መሰረታዊ ለውጥ ያመጣንበት አንዱ ትልቁ ተቋም የአሽከርካሪ ተሽከርካሪ ተቋም ነው። ምክር ቤቱ እንደጎበኘው አውቃለሁኝ። ደጋግማችሁ ሄዳችሁ ብታዩት ደግሞ ሁሉ ጊዜ ያደገ ለውጥ ታገኛላችሁ። ህዝብን በማንገላታት የሚታወቅ ትልቅ ጩኸትና ትርምስ የነበረበት ተቋም ዛሬ በቴክኖሎጂ በቀላሉ በ30 ደቂቃ በ20 ደቂቃ ሄዳችሁ የምትገለገሉበት ከቤታችሁ የምትገለገሉበት ነው። ወደ መሶብ አንድ ማዕከል ሳይገባም ጭምር የአሽከርካሪ ተሽከርካሪ ዋናው መስሪያ ቤትም ላይ ብትሄዱ፣ ቅርንጫፍ መስሪያ ቤቶች በየክፍለ ከተማም ብትሄዱ ለውጥ አምጥተንበታል። ማሰልጠኛ አለ ለአሽከርካሪዎች እና የተሽከርካሪ ብቃት የሚመዘንበት የተወሰኑ ለውጦች መጥተዋል። እዛ ላይ መሰረታዊ ለውጥ እዛ ላይ ማምጣት እንደሚያስፈልግ የቀጣይ የቤት ስራ ይሆናል። ሁለተኛው የትራንስፖርት መሰረተ ልማትን ከማስፋት አንጻር ፓርኪንግ ነው።
ፓርኪንግ የነበረን በዚህ ከተማ ላይ ፓብሊክ ፓርኪንግ የሚባለው ማለት ነው። ፓብሊክ ፓርኪንግ የሚባለው የተስማማንበትና መረጃ ያለው ዳታ የሚያሳየው 3000 ተሽከርካሪዎችን በአንድ ጊዜ ማቆም የሚችል ዛሬ 163000 ተሽከርካሪዎችን በአንድ ጊዜ ማቆም የሚችል አቅም አፍርታለች አዲስ አበባ። ሁሉም እንደ አዲስ የተገነባ አይደለም። ግማሾቹ ቀድመው ተገንብተው በየህንጻው ስር አገልግሎታቸው ግን ለጭፈራ ቤት፣ ለስቶር ያለ አገልግሎታቸው ለሌላ አገልግሎት እንዲውሉ የተደረጉትን ሁሉ ፈትሸን ተስማምተን ህግም ማስከብረን ወደ መደበኛ አገልግሎታቸው እንዲገቡ ማድረግና በስፋት ደግሞ እንደምታውቁት ከመሬት በታችም ከመሬት በላይም በርካታ የመኪና ማቆሚያዎችን ሰርተናል። ሰፊ የስራ ዕድልም ፈጥረዋል ከተማችን ላይ። ይሄ እንደተጠበቀ ሆኖ አውቶቡስን መጨመር ያስፈልጋል። የተጠየቀውም ስለ ብዙሃን ትራንስፖርት ስለሆነ ማለት ነው። የፓብሊክ ትራንስፖርት ነው የተጠየቀውና አንደኛ በየአመቱ እስከ 3 ቢሊዮን ድረስ እንደጉማለን። 2 ቢሊዮን ነበረ። ቀላል ባቡር ወደ ከተማው ከመጣ በኋላ ለትራንስፖርት የምንደጉመው ድጎማ ወደ 3 ቢሊዮን ከፍ ብሏል። ዘንድሮ እንደውም ወደ 4 ቢሊዮን እየደረሰ ይገኛል ከሰሞኑ ሁኔታ ጋር። እሱ እንደተጠበቀ ሆኖ የትራንስፖርት አቅርቦታችን አውቶቡሶቻችን ከዚህ በፊት በብሾፍቱ ወይም ደግሞ ቀድሞ ሜቴክ የተሰሩት የተሰባበሩ ሌሎችም እንዲሁም አገልግሎት ሲሰሩም ያረጁ ስለነበሩ የአውቶቡስ ቁጥርን መጨመር ነው። በየአመቱ ከ100 እስከ 200 ስንጨምር መተናል። በእነኛ አመታት ተጨማሪ አውቶቡስ ያልገዛንበት አመት የለም። የነበሩንም ደግሞ ጠንካራና የተሻለ ስፔር ፓርት እንዲገዛላቸውና በተሻለ ሁኔታ እንድንጠቀማቸው ወደ ስምሪት እንዲገቡ የማድረግ ስራ ሰርተን የአውቶቡስ ቁጥራችንን ከፍ አድርገናል። በቸገረን ቦታ ላይም ከፕራይቬት ከግለሰብ እየተከራየን ህዝቡን ስንደጉም አገልግሎቱ እንዲሳለጥ ለማድረግ ጥረት ስናደርግ ነው የቆየ ነው። ከዛም አልፎ የሰሞኑ አይነት ጫናዎች ሲፈጠሩ በየመስሪያ ቤቶቻችን ያሉ ሚኒባሶችን አውጥተን ለህዝብ አገልግሎት ነው ያልነው። ለህዝብ አገልግሎት በጣም በጧት ለመንግስት ቤት አገልግሎት ከሰጡ በኋላ ሙሉ ቀን ወጥተው እስከዛሬም ያገለገሉ ናቸው። የኤሌክትሪክ ሚኒባሶቹ ወጥተው ለህብረተሰብ እንዲያገለግሉ በማድረግ በተለያየ መንገድ የህዝቡ ህመም ያመናል፣ ይሰማናል። ይሄን ደግሞ በተግባር ከሚወሰደው እርምጃ ማየት ትችላላችሁ ማለት ነው። እንደዛም እየተደረገ ሁሉ አውቶቡስ ቁጥርም እየተጨመረ ፓርኪንጉ፣ መንገዱ መስፋቱ ከመንግስት መስሪያ ቤት ያለንን ትራንስፖርት ጭምር አውጥተን ፕራይቬቱም ጭምር እንዲያግዘን አድርገን እየሰራንም ሳለን ረጃጅም ሰልፎች በጣም አስቸጋሪ በሆነ ሁኔታ እንዴት ይሄን ያክል ለውጥ አልመጣም በምንልበት ደረጃ እንድንጠይቅ ያደርገናል። ይሄ አንዱ በከተማችን ላይ እኛ ካለን ክትትልና መረጃ አንፃር ከፍተኛ የስራ እንቅስቃሴ ስላለ ከተማው ላይ ስራ ለመፈለግ የሚመጣው ማህበረሰብ በጣም ሰፊ ነው። ሜክሲኮ ብትሄዱ፣ መገናኛ ብትሄዱ፣ ሾላ አካባቢም ጉርድ ሾላ አካባቢ ብትሄዱ፣ ዋና ዋና የምላቸው የምጠቅሳቸው ቦታዎች ጎሮ አካባቢ፣ ሲኤምሲ መገናኛ አካባቢ ብትሄዱ ይህንን ከፍተኛ ሁኔታ ትመለከታላችሁ። ይህንን ማኔጅ ያደርግንበት አንዱ መንገድ ትራንስፖርቱን መጨመር ብቻ ሳይሆን አቅርቦቱን መጨመር ብቻ ሳይሆን አትሊስት ሰው ሲጠብቅ በክብር እንዲጠብቅ እንደ ድሮ በዝናብ ውስጥ በፀሐይ ውስጥ ሞባይሉን ወይም ቦርሳውን እየተነጠቀ ገንዘብ እየተሰረቀ እንዳይሆን፣ መጸዳጃ ቤት አጥቶ እየተገፈታተረ እንዳይሆን በክብር መጠለያ ቆም የሚልበት ቁጭ ብሎ መጠበቅ የሚችልበት ቦታ እንዲያገኝ እንደ አድዋ እዚያውን የምንገኝበት ደግሞ ቀድሞ እዚህ አሁን የአድዋ ፕላዛ የተሰራበት ላይ የነበረውን የታክሲና የአውቶቡስ ትርምስ ታውቁታላችሁ። ከዛ በክብር ዛሬ ቁጭ ብሎ እዚህ አንደርግራውንድ ውስጥ ይጠብቃል። በተራው መሰረት ይስተናገዳል። መጸዳጃ ቤት አግኝቶ ጥላ አግኝቶ ንጹህ ቦታ ላይ ቢጠብቅም እንደዛ እንዲጠብቅ ተደርጓል። ሁለተኛ ስርዓት ይዟል። እንዳያችሁ በስርዓት ነው የሚጠብቀው ሰው። በየታክሲ ተራው ጉልበተኛው ከኋላ መጥቶ እየገፈተረው አቅመ ደካሞች በተራቸው እንኳን የማይስተናገዱበት ሁኔታ ማስቀረት ችለናል። ቢበዛም የሚቆየው የሰልፍ መጠኑ ቢያስፈራም እንኳን አንደኛ በፍጥነት ይነሳል፣ ሁለተኛ በስርዓት ነው እየተስተናገደ ያለው። እሱን ስርዓት ማሰብ አይነከ ነበር። እውነቱን ለመናገር ታክሲ ተራ አካባቢ ምናምን ያለው ችግር አይነከ ነበር። ነገር ግን ለማህበረሰቡ ሲባል
ማህበረሰቡ መከበርም መገልገልም በአግባቡ ስለሚገባው ደፍረን እሱን ማስተካከል ችለናል። በመጨረሻም እየተግባባን መተን እነሱም ሌላ በዚህ ዘርፍም በሌሎች የስራ ስምሪትም በስርዓቱ እንዲገቡ ማህበረሰባቸውንም እንዲያከብሩ የማድረግ ሰፋ ያለ ስራ ተሰርቷል። እንግዲህ እንደዛም ሆኖ የአውቶቡስ ስምሪታችንን መስመር ካየነው 100 ነበረ 212 አድርሰናል። በየሰፈሩ ከማድረስ አንፃር ማለት ነው። ከእጥፍ በላይ አውቶቡስ መስመሮችን አስፍተናል። መሰረተ ልማት በስፋት ማስፋት፣ ህዝቡን አገልግሎት በዛው ልክ ማላቅ፣ በስምሪት ደግሞ የሚታዩ ጸጾችን መቅረፍ፣ በዚህ መንገድ ነው የምንቆጣጠረው። አሁን የአይቲኤስ የኢንተለጀንት ትራንስፖርት ሲስተም ትግበራ ውጤታማ እየሆነ ነው ያለው። ኦልሬዲ ወደ ትግበራ ስለገባ መገናኛ ላይ የገነባ ነው G-4 የትራንስፖርት ማዕከል ደግሞ ሁሉንም የከተማዋን እንቅስቃሴ ትራንስፖርትን ዋና ማዕከል አድርጎ ከዛ መቆጣጠር እንዲቻል ዘመናዊ እቃዎች የመቅጠም ስራ ተጀምሯል ማለት ነው። ለሚቀጥለው አመት በተሟላ ሁኔታ ወደ ስማርት ሲስተም እንደምንቀይረው ስምሪታችንን እምነት አለን። ለዘንድሮ አመት ጂፒኤስ እየገጠምን በተለያየ መንገድ እንከታተላለን። እንደዛም ሆኖ አንዳንድ ቦታዎች ላይ እጥረቶች አሉ። አውቶቡሶች እያሉ ጭምር ሰው ሲንገላታ ምንደርስባቸው ቦታዎች አሉ። በደረስንበት ልክ እየቀጣን ነው። እንደዚህ በመከታተል ግን ሲስተሙን ማጠናከር ስለማይቻል አሁን መገናኛ ላይ የተሰራውን ኮምፕሌክስ ስማርት ትራንስፖርት ሲስተምን በተቀናጀ መንገድ ለመተግበር የሄድንበት ኦልሬዲ የቴክኖሎጂው ወደ ሀገር ውስጥ ገብቶ በመገጠም ሂደት ላይ ስለደረሰ ስራ አስኪያጅም ተቀጥሮ ተቋሙም ራሱን ችሎ እንዲቋቋም ተደርጎ አስተዳደር እንዲኖረው ተደርጎ እዚህ ደረጃ ላይ ደርሷል። የሚቀጥለው አመት በተሟላ ሁኔታ ስራ የሚሰራበትን እድል ለህዝባችን እንከፍታለን። ይሄ ስምሪቱን ያፈጥነዋል። ይሄ ብቻ አይደለም፣ ለህዝባችን ቅድሚያ ሰጥተናል። 500 የኤሌክትሪክ ባሶች በሚቀጥለው አመት ይገባሉ። ትልቅ ኢንቨስትመንት በአንድ ጊዜ በዛ ደረጃ ተደፍሮ አይታወቅምና በዛ ደረጃ ግን ደፍረን ወስነን ገብተንበታል። ለኮፕም ያገለግላሉ። በኮፕ አማካኝነት ደግሞ የምናገኛቸው ተጨማሪ አቅሞች ይኖራሉ። ከፊታችን ያለው ጊዜ ስማርት ሲስተምን ከመተግበር አንጻር፣ አቅርቦቱን ከመጨመር፣ ከመንገድ ሽፋን ስፋት አንጻር፣ በየጊዜው አሽከርካሪ ተሽከርካሪ ብቃት እንዲጨምር ከማድረግ አንጻር በስፋት ትልቅ ለውጥ እንዲመጣ ታቅዶ ስለሆነ እንደሚመጣም ደግሞ በጣም በእርግጠኝነት መናገር ይቻላል። አብዛኛው ስራ ስለተሰራ እንግዲህ የትራፊክ አደጋን ከመቀነስ አንጻር ከፍጥነት አንጻር ከሆነ ያው በራዳር ክትትል ይደረጋል። ከተማችን ዓለም አቀፍ ስታንዳርድ ከተማዋ ውስጥ መጠበቅ ያለበትን የፍጥነት መጠን በመጠበቅ ተመዝነ ከብዙ የዓለም አቀፍ ከተሞች ጋራ ተወዳድራ ነው የተሸለመችው። በሽልማት ደረጃ ደርሰናል። በዛ ደረጃ አዲስ አበባ የምትታማ አይደለችም። ነገር ግን ይሄ ማለት እዛም በልዩ ሁኔታ የሚያጋጥሙ ደግሞ ችግሮች የሉም ማለት አይደለም። በጥቅሉ ሲነገር እዛ ደረጃ ላይ ደርሳለች ነው እንጂ ክፍተቶች ያሉበትን ቦታ አሁንም እየፈተሹ የፍጥነት መቀነሻ ዘዴዎችን መጠቀም፣ ቁጥጥራችንን ደግሞ ተደራሽ ማድረግ ያስፈልጋልና የተነሳውን በዛ መጠን እንወስደዋለን ማለት ነው። ከተነሱት ጥያቄዎች አንጻር ሌላኛው ስለ ወጣቶች እና ኪነ ጥበብ ተያይዞ የተነሳው ነው። የተከበሩ የምክር ቤት አባል እንዳነሱት ከተማችን ላይ እንግዲህ የዘነጋነው ዘርፍ የለም። አንዱ እና የመጀመሪያው መሰረታዊው የስፖርት ሜዳዎችን ማስፋፋት፣ ለወጣቶች ትኩረት መስጠት ብለን ነው። በዛው ልክ ደግሞ ከታች ለታዳጊና ለጨቅላ ህጻናት ትኩረት ሰጥተን ከልጆች መጫወቻ በየሰፈሩ ከማስፋት የሚጀምር ባለፉት 3 አመታት ብቻ 5000 የሚደርሱ የልጆች ማስፋፋያዎችን በየሰፈሩ ገንብተናል። ህጻናቶች እየተጫወቱ ያድጋሉ። ከፍ ሲሉ ደግሞ ወደ ስፖርት ሜዳዎች መጫወት ደረጃ ላይ ይሸጋገራሉ። ስለዚህ የስፖርት ሜዳዎችንም እያሰፋን ነው። የህጻናት መጫወቻዎችንም እያሰፋን ነው። የህጻናት ማቆያዎችንም በዛው ልክ ወደ 1100 አድርሰናቸዋል። ራሱን የቻለ ጽህፈት ቤትም ከፍተንለታል። ልክ ለወጣቶች ለስፖርት እንደከፈት ነው የህጻናትን ጉዳይ በጤናና በሴቶችና ህጻናት ቢሮ ውስጥ ብቻ አልተመለከት ነው። ስትራቴጂክ ጽህፈት ቤት የሚባለው ከንቲባ ጽህፈት ቤት ተከፈተው
ዋናው ስራው የጨቅላ ህጻናቶችን ጉዳይ መከታተልና እነኚህ ስራዎች መተግበርና ማስተግበር ከዓለም አቀፍ ተቋማት ጋር ጭምር ትስስር በመፍጠር ከተማችን ዛሬ ለብዙ አፍሪካ ሀገሮች ልምድ የምታካፍል ሆናለች። ከፊታችን ባለው ሰኞ ትልቅ ኮንፈረንስ በዚህ ዙሪያ አዲስ አበባ ሰርታለች ተብሎ እዚህ የሚከፈት ይሆናል ማለት ነው። በዚህ ዙሪያ ልምድ የምናካፍልበት ፎረም አለን ከፊታችን። ይሄ እንደተጠበቀ ሆኖ ወጣቶች በጣም ስፖርት ወዳዶች ናቸው። አጠቃላይ ማህበረሰባችን ለስፖርት በተለይ ለእግር ኳስ ያለውን ትኩረት ሁላችንም እናውቃለን። ጤናማ ሆኖ አልባሌ ቦታም እንዳይውል ጭምር እንደዚህ አይነት ፕሮዳክቲቭ የሆኑ ስራዎችና ቦታዎች ላይ መዋል እንዲችል መጀመሪያ አቅርቦቱን መጨመር ነው። በዛ መነሻነት ከ495 የስፖርት ሜዳዎች አሁን ከ2000 በላይ አደረሰናቸዋል። ስንት እጥፍ እንደተሰራ እናንተ እዩት። ወደ ማህበረሰቡ ወደ የሰፈሩ እንዲጠጋ ነው ያደረግነው። ወደ የማህበረሰቡ እንዲጠጋ እንደዛም ሆኖ አሁን ከፍላጎቱ አንፃር ገና ነው። ሁለተኛ ትልልቅ ስታዲየሞች ዓለም አቀፍ ውድድሮች ወደ ከተማችን መምጣት እንዲችሉ ትልልቅ ስታዲየሞች የአቃቂ ባለፈውም ተጠይቋል። የአቃቂ ዓለም አቀፍ ስታዲየም መጠናቀቅ ላይ ያለው በፌደራል እየተገነባ ያለው ደግሞ የአዲስ አበባ ስታዲየም አሁን የታደሰው አዲስ አበባ ስታዲየም፣ አበበ ቢቂላ ስታዲየም እነኚህ ለዓለም አቀፍ ውድድሮች ከተማችን ላይ 4 ዓለም አቀፍ ደረጃ የጠበቁ ስታዲየሞች አሉን ማለት ቀላል አይደለም ትርጉሙ። ሁለቱን እጅግ በጣም ከነባሩ የላቁ ስታዲየሞች ስንጨምር አገልግሎቱንም እዚህ ከተማ ላይ የሚካሄዱ የስፖርታዊ ሁነቶችንም በዛው ልክ በጥፍ ይጨምረዋል። እንግዲህ ካፍ 29ን እንጠብቃለን ማለት ነው። ይሄንን መነሻ አድርገን እስከዛ ስታዲየሞቹ ስለሚያልቁ ማለት ነው። ከታች ያሉትንም አልዘነጋንም፣ መሀከል ላይ ያሉትንም አልዘነጋንም። ዓለም አቀፍ ተወዳዳሪነታችንም ማሳደግን ማዕከል አድርገን እየሰራን ያለ ነው። ይሄ እንደተጠበቀ ሆኖ እስካሁን ድረስ ያገኘናቸውንም ውጤቶች ማንሳት ተገቢ ነው። ሰሞኑን በሚያዝያ ወር ብቻ እንዳያችሁት 3 ዓለም አቀፍ ስፖርታዊ ሁነቶች ተካሂደዋል። የመጀመሪያው የአንድ ቀን ፕሪ በአዲስ አበባ ስታዲየም የተካሄደው ለመጀመሪያ ጊዜ በሀገራችን የተካሄደው ሩጫ ነው። ሁለተኛው የሼህ ዛይድ በመስቀል አደባባይ ላይ የተካሄደው ሩጫ ነው፣ ማስ ሩጫ። ሶስተኛው በአፍሪካም የመጀመሪያ የሆነ በአዲስ አበባ ብቻ ሳይሆን ወይም ለኢትዮጵያ ብቻ ሳይሆን ለአፍሪካም የመጀመሪያ የሆነው ሲቲ ማውንቴን ባይክ ባለፈው ሳምንት ያካሄድነው ነው ማለት ነው። አሁን ደግሞ ከሮብ ጀምሮ እየተካሄደ ያለ የምስራቅ አፍሪካ እጅ ኳስ እየተካሄደ ነው ያለው ከተማችን ላይ። ምናልባት የበለጠ ያየነው የሚዲያዎቹን ይሆናል እንጂ እሱም ስለተደራረበ ካልሆነ በስተቀር እንደዚህ አዳዲስ ነገሮች ወደ ከተማችን እየመጡ ነው። ብዙ እድል ነው ይዘው የሚመጡት። እንግዲህ ገንዘብ ይዘው ይመጣሉ፣ ክብራችንን ከፍ ያደርጋሉ፣ ኢትዮጵያን ያስተዋውቃሉ፣ ባህላችንን ያስተዋውቃሉ፣ ትውፊቶቻችን ማንነታችን ያስተዋውቃሉ፣ ከዓለም ሕዝብ ጋራ ያስተሳስሩናል። በዛው ልክ ደግሞ የስራ እድል ላይም የተሰማሩትን ገቢ እንዲያገኙ ማድረግ የሚችል ነው። ወጣቶቻችን ለበለጠ ትልቅ እይታ ሩቅ እይታ እንዲኖራቸው ትልቅን ማለም እንዲችሉ የሚያነቃቃቸው ነው የሚሆነው። ይሄ በዚህ እንዳለ ወጣቶች ላይ ምን እየተሰራ ነው ለማፍራት በስፖርቱ ዘርፍ አዳዲሶችን ለማፍራት የሚለው ጥያቄ አንደኛ በኢኒሺዬቲቭ እየተሰራ ነው። በልዩ ትኩረት መሰረተ ልማቱን ብቻ አቅርበን በስልጠና ካልደገፈን፣ በዲሲፕሊን ካልደገፈን፣ በስርዓት እንዲጠቀሙበት ካላደረግን ውጤቱ አይመጣም። ይህንን ታሳቢ ባደረገ በኢኒሺዬቲቭ እየተመራ ነው ያለው። በአሁኑ ሰዓት በስልጠና ላይ ያሉ ከ3000 በላይ ወጣቶች ልዩ ድጋፍ የሚደረግላቸው ወጣቶች አሉ። በተለይ በብሔራዊ ቡድናችን አሸናፊ ብሔራዊ ቡድን ይሆን ዘንድ ከታች ማፍራት አለብን የሚለው የክቡር ጠቅላይ ሚኒስትራችን ኢኒሺዬቲቭ እኛም እንደ ከተማ ከሱ የምንወስደውን ድርሻ ወስደን የራሳችንን ደግሞ ጨምረን ልዩ ስልጠና እየወሰዱ እየበቁ ያሉ ወጣቶች አሉ። አሁን እንኳን ከ17 ዓመት በታች ለብሔራዊ ቡድን ከተመለመሉትና ለሲካፋ ከቀረቡት ወጣቶች ውስጥ ከ25ቱ 17ቱ ከአዲስ አበባ ነው ያለፉት። ከተሰራ ይከፍለናል ማለት ነው። ከተሰራ ሪዋርድ አለውና በዛ ደረጃ ነው። አዳዲሶችም እያፈራን ነው። ወደፊት የወጡትን ደግሞ እየደገፍን ገብቶን በደንብ ክትትል እያደረግን እየሰራን ያለ ነው። ከኪነ ጥበብ አንጻር አይ ቲንክ ኪነ ጥበብ ከመጀመራችን በፊት በሌሎችም በስፖርት በእግር ኳስ፣ በእጅ ኳስ በመሳሰሉት በሳይክል ብቻ ሳይሆን በሩጫም በአትሌቲክስ በዓለም ላይ ያለንን ክብር ማስቀጠል አለብን ስንል የስፖርት ፓርክን ገንብተናል። ስፖርት ፓርክ ውስጥ ደግሞ
ለኢትዮጵያ ወርቅ አምጥተው የኢትዮጵያን ባንዲራ ከፍ ያደረጉ አትሌቶች ክብር ቸርናቸው ብቻ ሳይሆን ለወጣቶቻችን ኢንስፓይሬሽን እንዲሆኑ እንዲያነሳሳ በማድረግ በትልቅ ደረጃ አክብረናቸዋል። እነኚህ ሁሉ አንድ ላይ ተደማምረው ነው ውጤቱን እያመጡ የሚሄዱት። ከኪነ ጥበብ አንጻር ኪነ ጥበብ እውነት ነው ሀገር ትሰራለች። ሀገርን የምንገነባው እንደዚህ አይነት መሰረተ ልማቶችን በመስራት ሰንደቅ ዓላማን በማክበር ወይም ደግሞ በመቆርቆር እንዲሁም ሀገርን ከተለያዩ ወረራዎችና ወራሪዎች በመከላከል በሰላም ማስጠበቅ በመሳሰሉት ብቻ አይደለም። እነሱ መሰረታዊ ጉዳዮች ናቸው። በዛው ልክ ደግሞ የጋራ ትርክት ከሌለን የምንግባባበት የሚያግባባን እንደ አንድ ሀገር ዜጎች የጋራ ትርክቶቻችን አሰባሳቢ ትርክቶችን እየገነባን ካልሄድን ትውልድ እናጣለን። በዚህ በኩል እየከፈልን ያለነውን እዳ የምክር ቤት አባላት በሚገባ ታውቁታላችሁ። ተከትሎን የመጣ እስከዛሬ ያለቅ ያለን አንድ ሆነን እንደ አንድ ሀገር ዜጋ ቆመን በብሔራዊ ጥቅሞቻችን እንኳን ተግባብተን በጋራ ቆመን የኢትዮጵያን ብሔራዊ ጥቅሞች ማስጠበቅ ላይ ስንት ቦታ እንደሚረገጥ ቁጥሩ ትንሽ ቢሆንም ማየት ይቻላል። አይ ቲንክ አብዛኛዎቻችንን ያሸማቅቀናል እንደዛ አይነት ነገር ስንሰማ ከኢትዮጵያ ልጆች። ይሄ ዝም ብሎ ድንገት ግን አላጋጠመንም። የቆየ ነው። ኢትዮጵያ በደህንነት ውስጥ እንድትቆይ ያደረጋት ይሄ ነው። ብዙ ጀግንነት እያላት በደህንነት ውስጥ እንድትቆይ ያደረጋት እየሰራን የምናፈርሰው እርስ በርስ የማንግባባበት የግጭት ሀገር የእርስ በርስ ጦርነት ሀገር ሆና መቆየቷ እንደሆነ ግልጽ ስለሆነ ኪነ ጥበብ ላይ ስናተኩር ኪነ ጥበብ እንደዚህ አይነት ክፍተቶችን መዝጋት ላይ ትልቅ ሚና አላት ብለን ሀገርን መገንባት ውስጥ ከልማቱ ከሌሎቹ ስራዎች ተጨማሪ ግብአቶችን ታረጋለች። እነኚህን ልማቶች እንኳን ህዝቡ የኔ ነው ብሎ መጠቀም እንዲችል እንዲንከባከብ በአግባቡ እንዲጠቀምበት ለማድረግ የሚያስችሉ ስራዎች ቀለል ባለ መንገድ በኪነ ጥበብ ቢሰሩ በቀላሉ ይሰርጻሉ። በቀላሉ ሰዎች እንዲጎብዙ እንዲጠቀሙበት አስፓየር ሊያደርጉ የሚችሉ ኃይል ወይም ደግሞ ግብአቶች ይገኙበታልና ነው። ለዚህ ነው የሲኒማ ኮምፕሌክስን በትልቅ በጀት ነው በቢሊየን የሰራ ነው። እቃዎቹን ከማሟላት ጀምረን ሰንጋተራ ያለውን ማለት ነው። እዚህ ኦሎምፒያ ያለውን ቲያትር ቤት በጣም ትልቅ ዘመናዊ ህንጻ ብቻ ሳይሆን ትልቅ ዘመናዊ ዓለም አቀፍ መሳሪያዎችን የቴክኖሎጂዎችን መጠቀሚያ መሳሪያዎችን የገጠምንበት ስራ ነው የተሰራው። ትልቅ ማሰብ እንዲቻል በትልቁ ደረጃ ከፍ ብሎ ማሰብና ለትውልድ መስራት እንዲቻል ነው። እሱም ብቻ አይደለም። ወደ 115 ፕላዛዎችና 53 አምፊ ቲያትሮች ተገንብተዋል እስካሁን ድረስ ወደ ማህበረሰቡ። እነዚህ ቅድም የጠቀስኳቸው ትላልቆቹን ብቻ ፍለጋ በመምጣት ከስር ማፍራት አንችልም። ከስር ማፍራት የምንችለው ወጣቶቹ፣ ህፃናቶቹ በየሰፈሩ የሚገናኙበት በቀላሉ ታይለንታቸውን አውጥተው የሚያወሩበት የሚዝናኑበት ታይለንት ካላቸው መማር የሚችሉበት በየሰፈራቸው ጠጋ ስናደርግ ነው። በፕሮጀክቶቻችን ሁሉ ውስጥ አስርጸን የምንሰራውም ለዛ ነው። ትውልድን ታሳቢ በማድረግ ነው። እነኚህ ላይ መሰረት አድርገን በስፋት ሰርተናል። አሮጌዎቹን ወይም ደግሞ ያረጁትንም አረሳንም። እዚሁ አጠገባችን እነ ሲኒማ ኢትዮጵያ የመጀመሪያውን ሲኒማ ቤት ማሰብ ይቻላል። ናገር ፍቅር ቲያትርን እነ ሜጋ አምፊ ቲያትርን በምን ደረጃ እንደታደሱ ማየት ይቻላል ማለት ነው። እነኚህ ሁሉ ተሰርተው ታዲያ ሰው ኃይል ላይ ምን እየሰራችሁ ነው የሚለው እንግዲህ ሰሞኑን ያከበርናቸው አንጋፋዎችም መጪውን ትውልድ ታሳቢ ያደረገ ነው። እነሱን ማክበር ብቻ አይደለም፣ መጪውን ትውልድ ከነሱ ቀጥሎ የሚመጣው ወጣት ለሀገር የሰሩ አሰባሳቢ ትርክት ላይ የሰሩ ሁሉንም የኢትዮጵያ ዜጋ በእኩል አይን አይተው የሰሩ ለዚህ ያቀነቀኑ፣ ለዚህ የዘመሩ፣ ለዚህ የዘፈኑ ክብር እንደሚገባቸው። ምክንያቱም ሀገር በእነሱ ጭምር ነው የተገነባቸው። ሀገር በእነሱ ጭምር እንደተገነባች ይሄ ሀገራችን ውስጥ ትልልቅ አስተዋጽኦ ያደረጉ ሙያዎችን የሚያራክሰውንም አመለካከት እየገራን ትክክለኛ ክብር እየሰጠን እዛ ውስጥ ደግሞ ዋና ተዋናይ የሆኑትን በማክበር አዳዲሶችን ማፍራት ይቻላል። ከገንዘብ ያለፈ ስራ መስራት እንዲችሉ፣ ከግል ፍላጎት ያነሰ ስራ መስራት እንዲችሉ፣ ከመንደራቸው ያለፈ ስራ መስራት እንዲችሉ ማድረግ ያስፈልጋል ብለን አንዱ ያስተምርልናል ብለን የምናስበው እሱ ነው። ሁለተኛ እነኚህ ማሰልጠኛዎች ማብቂያዎች በየቦታው ተሰርተዋል። ሰው ኃይልም ላይ ለመስራት እቅዶች አሉ። ከዚህ በላይ ግን ትኩረት ይሻል።
በዘርፉ ያሉ ባለሙያዎችን ብዙ ጊዜ ጥሪ እያደረግን ያለ ነው። እነኛ አምፊቲያትሮች፣ ፕላዛዎች የማህበረሰብ ናቸው። በየቦታው ኦርጋናይዝድ በሆነ መንገድ ማህበረሰቡ ሊጠቀምበት ይችላል። ትላልቆቹ መሰረተ ልማቶች ላይ ግን በልዩ ሁኔታ አቅዶ ትውልድ ማፍራት ላይ ትኩረት ተደርጎ መሰራት አለበት። እንደነ የክብር ዶክተር ጥላሁን ገሰሰ፣ እንደነ የክብር ዶክተር ማህሙድ አህመድ፣ እንደነ የክብር ዶክተር አሊ ብራ፣ እንደነ ሎሬት ጸጋዬ ገብረመድን እንደዛ መሆን ይችላልው የሚሉ ወጣቶችን ማፍራት ይገባናልና በዛ ደረጃ ኢንቨስት ያደረግነው በእውቀት ነው። እነሱም ጭምር ደግሞ ይሄ ክብር ይገባቸዋል። ማፍራት እንደ ስፖርቱ በኢኒሼቲቭ በልዩ ሁኔታ ግን መታቀድ አለበት የሚለውን ሐሳብ እንወስደዋለን። የቀጣይ ጊዜ አሳይመንታችን ይሆናል። ነባሮቹም እዚህ ላይ አስተዋጽኦ ያደርጋሉ አሁንም ብለን እናስባለን። ከከተማችን እድሳት አንጻር ከኮሪደር ልማት መስፋፋት አንጻር የተነሱ ጥያቄዎች በተመለከተ እዚህ ቤት ውስጥ ያሉ አዳራሾች ቡክ የማይደረጉበት ቀን የለም። የምክር ቤቱ አዳራሽ ሳይቀር በተደጋጋሚ ለተለያዩ ኮንፈረንሶችና ስብሰባዎች ሲያገለግል ነው የሚቆየው ማለት ነው። አዲስ አበባ እኮ በመንግስት አንድ ስብሰባ አዳራሽ ነበራት እንዴ? አልነበራትም እኮ። ሁሌ እኮ አዳማ ነው የምንሄደው፣ ገልማ አባገዳ አልነበረንም እኮ። እኛ እንደ መንግስት የሩብ ዓመት ስራዎቻችንን ስንገመግም አልነበረንም፣ እንቸገር ነበር። ሆቴልም እንዳንሄድ በዛ ደረጃ የሚይዝ ሆቴል የለንም። ሆቴሎች ያሉ አዳራሾች ከ1000 ክፍለ ከተሞቻችን ላይ ደግሞ ከበዛ 1500 አሉ። 1500 የሚይዝ ደረጃቸውን የጠበቁ አይደሉም። ለዛው ወንበርስ እየዘረጋን እያነሳን እንደዚህ የምንጠቀምባቸው ማለት ነው። ስለዚህ ምን ያክል እንደተለወጠ በሙሉ እይታ ማየት ጥሩ ይሆናል ማለት ነው። አይደለም ከውጪ እያገኘ ነው ያለነው ውጪ ምንዛሬ ለሀገራችን ለራሳችን ሰርቪስ እንኳን ከየት ወዴት የሚለውን ስናይ ነው የተሰራው ምን ያክል ነው የሚለው የምናየው። አሁን አዲስ ኢንተርናሽናል ከሄድን በአንድ ጊዜ 8 ስብሰባዎችን ማድረግ ይቻላል። አዲስ ኢንተርናሽናል ኮንቬንሽን ሴንተር እንዳያችሁት የዓለም አቀፍ ኩነቱ አልተቋረጠም። እዚህ እንደዛ ነው። አድዋ ላይ እንደዛ ነው። አድዋ ሲመጣ ደግሞ ታሪካችን ጀግንነታችን ጭምር ነው። እያንዳንዱ የሚገለጥ ታሪክ አለው። እያንዳንዱ ቦታ ላይ ስትንቀሳቀሱና አስተሳስረን ነው የሰራ ነው። ስለዚህ ከዛ አንፃር ማህበረሰቡ ተተከበሩ የምክር ቤት አባል እንዳሉት ለኛም ገብቶት ያቀርባል። በዚህ ደረጃ እንዲስፋፋ መሰራቱንም ክብር ይሰጣዋል። ግን አሁንም አዲስ አበባ ላይ የሚገርመው በቂ አይደለም። ፍላጎቱ ከዚህ በላይ ስለሆነ እንግዲህ ኮፕ 32ን እንደ ትልቅ ከተማችንን ተጨማሪ ግብአት ማግኛና ከተማችንን መገንቢያ አድርገን እንጠቀምበታለን ብለን ነው የምናስበው። ከአንድ ሁነት ባሻገር አቀደን መስራት እንዳለብን ያሳየናል። ብዙ እድሎች እየመጡ ስለሆነ ሁሉንም ማስተናገድ መቻል ይኖርብናል። ከመንገድ መሰረተ ልማት መስፋፋት ጋራ እነኚህ ስማርት መብራቶች ከተማችን ላይ መዳረስ እንዳለባቸው አምነን ነው የምንሰራው። ግን ባንዴ ማዳረስ ስለማይቻል ካልሆነ በስተቀር አሁን በሰፋት ተይዷል። አሁን ስማርት መብራት የገባባቸው ቦታ ላይ ቁጥጥራችን ከፍ ያለ ነው። መብራት የት እንደጠፋ ምን አደጋ እንደደረሰ ገመድም ሲሰረቅ ሲቆረጥ ወዲያው ነው የሚደረሰው። እስካሁን እንግዲህ እያመለጡ አይደሉም። በየጊዜው እያያዝን ነው። የቴሌኮምንም የመብራትንም በጣም ዘመናዊ የሆነ ሲቹዌሽን ሩም ተገንብቷል። እያንዳንዱ ስማርት ፖል የገባበት አካባቢ በዛ ቁጥጥር ውስጥ እንዲሆን ማድረግ ተችሏል። የመብራት አገልግሎት መስሪያ ቤት ከከፈትን በኋላ አንዱ ያመጣ ነው ለውጥ ይሄ ነው። የቀሩን ቦታዎች ግን ምክር ቤት አባልም የህዝቡም እንዳነሳው አሉ። ቅደም ተከተል እያስያዝን የምንሰራው ጉዳይ ነው። በአንድ ጊዜ ሊያልቅ አይችልምና። ሌላኛውና የመጨረሻው ከአገልግሎት ጋር አገልግሎትን ወደ ኋላ ያመጣሁት እንግዲህ ሁሉም አገልግሎት ነው። እዚህ ውስጥ አሁን ስንጠቅሳቸው ስናብራራቸው የቆዩ በአጠቃላይ አገልግሎት ናቸው። አገልግሎት የምንለው አንድ ቢሮ ገብተን አንድ የአገልግሎት አይነት የምናገኝበት አገልግሎት ብቻ አይደለም። መብራት አገልግሎት ነው። ውሃ አቅርቦት አገልግሎት ነው። መንገድ አገልግሎት ነው። ቅድም ሳነሳቸው የነበሩ እንደ ጤና አይነት ኑሮ ውድነትን ለማረጋጋት ጫናውን ለመቀነስ የምንሰራቸው ስራዎች ለህዝብ የምንሰጣቸው አገልግሎት ስንል በማዕቀፉ ማየት ተገቢ ነው የሚሆነው። በሰፊው ማዕቀፍ በአጠቃላይ ጠያቂው የተከበሩ ዶክተር አለማየሁ ካነሱት አንጻር አገልግሎት በመንግስት መስሪያ ቤቶች ኢንዶር ውስጥ የሚሰጡ አገልግሎቶችን በተመለከተ
ለውጥ ለማምጣት በዚህ ደረጃ ትኩረት ያደረግነው ችግሩ እንዳለ ስለተቀበልን ነው። አንደኛ ያው ቢሮክራሲያችን ረጅም ዘመን የቆየ ነው፣ ቀርፋፋና ቅልጥፍና ያጣ ቢሮክራሲ መሆኑ። ሁለተኛ ያልዘመነ ከመሆኑ ጋር የሚያዙ ናቸው። ሶስተኛ በአስተሳሰብ ደረጃ ጭምር ብዙ ስር የሰደደ የቆየ ዘመናትን ያስቆጠረ ልምምድ አለ። ስለዚህ በአንድ ጊዜ መለወጥ አይችልም። ከሰው አመለካከት ጋር መለወጥ አለበት። አንዳንዱን ደግሞ መከላከል ተጋላጭ የሚያደርጉትን ሁኔታዎች በመቀነስ ነው ሊሻሻል የሚችለው። ይሄ ስለገባን የመሶብ አንድ ማዕከል በፌዴራል ደረጃ ከተከፈተበት ጊዜ ጀምሮ በከፍተኛ ፍጥነት ነው አዲስ አበባ እየሰራች ያለችው። መሶብ አንድ ማዕከል ላይ እስካሁን ድረስ እስከ 150 የሚደርሱ የአገልግሎት አይነቶች ዲጂታላይዝ ሆነው ገብተዋል። ቅድሚያ የሚሰጡ አገልግሎቶች ያልናቸውን በዛ ደረጃ ዲጂታይዝ ተደርገው ገብተዋል። ያ በምንም አይነት ለሌብነትም አይመችም፣ የእጅ መንሻ ለመጠየቅም አይመችም፣ ከስራ ለመቅረትም አይመችም። በሁሉም መንገድ ግልጽ ነው። ሁለተኛ ማን የትኛውን አገልግሎት እንዳልሰጠ ምስክር አያስፈልግም። ራሱ ሲስተሙ ነው የሚነግረን። ሲስተሙ ስለሚነግረን ሰው ኃይል ላይ ያለንንም ክፍተት በተለይ ጉቦ በመጠየቅ ህዝቡን በማመላለስ ሰበብ በማብዛት ምንም አይቻልም። በቃ አንድ ጊዜ የሚፈልገውን መስፈርት አሟልቶ አፕሎድ ከተደረገ ሲስተሙ ያወራል። ምንም የጎደለው ነገር እንደሌለ ያ ተገልጋይ ቀጥሎ ያለውን አገልግሎት ከመስጠት ውጪ አማራጭ የለውም። ቀጥሎ ያለው አገልጋይ ማለት ነው። ሰውየው ወይም ደግሞ ተገልጋዩ ሲመጣ በራሱም አፕሎድ ማድረግ የሚችል የቴክኖሎጂ እውቀት ካለው ራሱ አፕሎድ ያደርጋል። ማድረግ ካልቻለ ደግሞ ዩኒቨርሳል የሚባለው የመጀመሪያ የምታገኙት ክፍል ላይ ያሉት የስራ ክፍሎች ወዲያውኑ አፕሎድ ያደርጉለታል። ከዛ በኋላ ማገልገል ግዴታ ነው የሚሆነው። ላይገናኝ ራሱ ይችላል እዛ ከሚያገለግለው ጋር። በሲስተም ነው አገልግሎቱ አልቆ የሚመጣው። ሁሉንም አይነት አገልግሎት በዛ ደረጃ አድርገናል። ዩኒፋይም አድርገናል። ዩኒፋይ ያደረግነው የትኛውም አዲስ አበባ ውስጥ የሚሰጥ አገልግሎት ከየትኛውም ሴንተር ከየትኛውም ማዕከል መሰጠት እንዲችል በመታወቅም በልምምድም በተለያየ ሰበብ በማብዛት አገልግሎትን መከልከል የማይቻልበት ወይም ደግሞ ማዘግየት የማይቻልበት ሁኔታ አለ። ባለቤቱ መስፈርት አሟልቶ እስከመጣ ድረስ። ሁለተኛ በአንድ አይነት አገልግሎት በአንድ ጊዜ በርካታ ተገልጋዮች ሲመጡ ቅደም ተከተላቸውን መጠበቅ አለባቸው። በዚህ የሚቆጠሩ ካልሆነ በስተቀር ሌላ ምንም ምክንያት ማቅረብ አይቻልም። አሁን የማዕከሉን አራዳ ክፍለ ከተማ ድሮ የነበረው ላይ ከፈት ነው ሄዳችሁ ብታዩት ሲስተም ላይ ታገኛላችሁ። ከ98 በላይ ማህበረሰቡ የተገለገለው የሞላውን ሳቲስፋክሽን 150 ሺህ ያክል ሰው ሬት ተደርጓል ማለት ነው። ሲስተም ላይ ታገኙታላችሁ። ይሄን በከፍተኛ ሁኔታ ረክቻለሁ። ይሄ ወደ ኋላ እንዳይመለስ በርቱ የመሳሰለውና ሌላው ደግሞ ረክቻለሁ የሚለውን ቲክ አድርጎ በመውጣቱ ሲስተም ላይ እናገኘዋለን። ይሄ ቀላል ለውጥ አይደለም ለኢትዮጵያ ቢሮክራሲ ብሬክ ስሩ። በተጨማሪ 5 ክፍለ ከተሞች አስፍተናል። በጥቅሉ 6 ደርሰዋል። አሁን የቀረን 5 ክፍለ ከተማ ነው። እነኚህን የቀሩን 5 ክፍለ ከተሞች አሁን ከፊታችን ባለው ወር ለመጨረስ ጥረት እያደረግን ነው። በዚህ በመያዛ ማለቅ ነበረባቸው። ያው ሰሞኑን ከነዳጅና ከመሳሰሉት ከመካከለኛው ምስራቅ ላይ ከገጠመን ተግዳሮት አንጻር የምንፈልጋቸውን የቴክኖሎጂ እቃዎች በወቅቱ ስላላስገባን እንጂ ግንባታውን ምናልባት ሱፐርቪዥን የወጣችው በተለይ መሰረተ ልማት ቋሚ ኮሚቴ ያየው ይመስለኛል። አዳዲስ ግንባታዎች ናቸው የተገነቡትና እሱን እናሰፋለን። እሱም ቢገባ በዚህ አመት ሁሉም አገልግሎት አይነት ዲጂታላይዝ ተደርጎ አይገባም። ለሚቀጥለው አመት ማህበረሰቡ ፊት ለፊት ላይ አገልግሎት የሚያገኝባቸው የአገልግሎት አይነቶች ተብሎ የተለዩት ወደ 300 ስለሚደርሱ በጥቅሉ ሁሉንም አገልግሎት አይነቶች ወደ ዲጂታል ቀይረን እናስገባለን ብለን አቀደን ያዝነው 2019 ነው። እስከዛ ድረስ ግን እነኚህ 150 ላይ እየጨመርን እንሄዳለን። ከዚህ በፊት በነበረው ሪፖርት ወደ 347 አገልግሎት አይነቶች ዲጂታላይዝ እንደተደረጉ አቅርበናል። ነገር ግን የመሶብን ስታንዳርድ ስለማይመጥኑ ሁሉንም ስታንዳርድ እያሟላን ነው የምናስገባቸው። የሰው ኃይልም በዛው ልክ ለሙያው እና ለአገልግሎቱ የሚመጥን እያደረግን ነው የምናስገባው። ስልጠናዎችንም በመስጠት ጭምር ከሙስና አንጻርና ተጠያቂነት አንጻር ያነሱት እንግዲህ ተጠያቂነት ብዙ አይነት ነው ብለን ነው እየሰራን ያለ ነው። አንደኛው ማጋለጥ ነው። ማጋለጥ ራሱ ተጠያቂነት ማስፈን ነው። የከተማውን ሶሻል ሚዲያ ኦፊሻል ፔጆች ካያችሁ የከንቲባ ጽህፈት ቤትን፣ የሰላምና ጸጥታ፣ የፓብሊክ ሰርቪስ እና ሰው ኃይል ፔጅን፣ አዲስ ሚዲያ ኔትወርክን ካያችሁ አንደኛ እጅ ከፈንጅ የምንደርስባቸው ከነ ፎቶአቸው እጅ ከፈንጅ ከተያዙበት
ገንዘብ ወይም ንብረት ጋራ ይወጣሉ። ማንም ይሁን ወረዳ ነው የቢሮ ኃላፊ ነው የሚል የለም። በሴክተር ኃላፊ ደረጃ ስላጋለጥን አይታችሁት ይሆናል ብዬ አስባለሁ። ያው ኦፊሻል ፔጆች ስለሆኑ አንዱ እሱ ነው። የመጀመሪያው ቅጣት እሱ ነው። እንደሱ ቅጣት ግን የሚፈሩት የለም። ባይዘይ ፍርድ ቤት ከመቅረብ በላይ ፍርድ ቤት በተለያየ መንገድ በዋስትና ምናምን መውጣትን ተስፋ ያደርጉታል። እንደዛ እንደመጋለጥ የሚፈሩት እና ትልቅ የመከላከል ሚና እየተጫወተ ያለ እስካሁን ባለን ክትትል በዛ ደረጃ ቅጣት አላገኘንም። ሁለተኛው ተጠያቂነት አገልጋዩ የሚለው አዲስ ሚዲያ ላይ ዋና አመራሮቻችንን ፍለፊት አቅርበን የፈለገው ጉዳይ አለኝ የሚለው ሰው ቀጥታ እየደወለ መረጃ እየጠቀሰ ቀን እየጠቀሰ ሁኔታዎችን ያጋጠመውን ሁኔታ እየጠቀሰ የሚጠይቅበትና ምላሽ መስጠት ግዴታ የሆነበት ነው። ማህበረሰቡም ጥሩ ማህበረሰብ ነው የሚያሰኘን። ያን ያክል ፌክ የሆነ ነገር በእነኚህ 2 ዓመታት ፕሮግራሙ ከተከፈተ ጀምሮ ያላጋጠመን በጣም ጥቂት ካልሆነ በስተቀር አብዛኛው ትክክለኛ ሊመለስለትና ሊስተካከል የሚገባውን ወይም ደግሞ መረጃ በማጣቱ ምክንያት የሚያነሳቸው እንደሆኑ ነው ክትትላችን የሚያሳዩት። አገልጋዩ ላይ አቅርቦ እዛ ጥያቄ ማብራሪያ ሰጥቶ መመለስ አይቻልም። እነኛን ጉዳዮች ሚዲያው የተሰጠው የሥራ ዳይሬክሽን ሄዶ መሬት ላይ አሉ ወይ እውነት ነው ተመልሰዋል ወይ ብለው የሚቆጥርበትና ጠያቂውም ማህበረሰብም ኃላፊውንም ጠርተው ደግሞ ሁለተኛ ፕሮግራም የሚሰሩበት ነው። ይሄ በዩቲዩብም በሚዲያውም ገጽ ላይ ታገኙታላችሁ። በዚሁ ርዕስ ስትገቡ ዋርካም በተመሳሳይ ዋርካ ደግሞ ልክ ነኝና እናንተ አሁን በዚህ ደረጃ እንደምንነጋገረው ማህበረሰቡ ቁጭ ብሎ ጉዳይ አለኝ የሚል ማህበረሰብ በዛ ክፍለ ከተማ የሚጠይቀው የመሬት ጉዳይ ከሆነ መሬት፣ ንግድ ከሆነ ንግድ፣ ገቢ ከሆነ ገቢ እየቀረቡ ወረቀቶቻቸውን ጭምር ይዘው ፍለፊት የሚሞግቱበት ፕሮግራም ነው። ፍለፊት አንድ ጊዜ ጠይቆ አይደለም የሚቀመጠው። የትኛውም አይነት መልስ ቢመለስለት ማህበረሰቡ ጋር የምናየው ኮንፊደንስ በጣም በትልቅ ደረጃ የሚበረታታ ነው። አሁን እንደመለስክልኝ ሳይሆን 1 2 3 4 ይሄ ነው የሆነ ያለው ብሎ ነው የሚመለስ። እስከ 3 እስከ 4 ድረስ አንድ ጉዳይ ላይ እድል የሚያገኝበት ነውና ከተጀመረ ጀምሮ ያው በአዲስ ሚዲያ ኔትወርክ ገጽ ላይ እየተለቀቀ ስለሆነ ልታዩት ትችላላችሁ። በዛ ደረጃ ነው እያገለገልን ያለ ነው። በዋርካም ላይ የቀረበው ተመልሶ ልክ እንደ አገልጋዩ ምላሹ ትክክል ስለመሆኑ ደግሞ ፊልድ ተወጥቶ ፊልድ የሚታይ ከሆነ በመስሪያ ቤት ከሆነ በወረቀት ከሆነ ምላሽ ስለማግኘቱ ደግሞ ቼክ ይደረጋል። የጥቆማ ስርዓቶች በርከት ያሉ አሉ። ከከንቲባ ጽሕፈት ቤት ጀምሮ ማለት ነው። ሰው በሚስጥር ጥቆማ የሚሰጥባቸው ነፃ ስልክ የመሳሰሉትን ክፍት አድርገን ቋሚ ሰው መድበን 24 ሰዓት ነው የምንቀበለው። 24 ሰዓት በሺፍት ይቀበላሉ ሰራተኞቹ። ትክክል የሆኑትን እያጣራን ምላሽ እንሰጥበታለን። ሌላው አስተዳደራዊና ፖለቲካዊ ነው። በየደረጃ ያለው አመራር የሚወስነው ነው። ከዛ ውጪ በፍትሐ ብሔርም ይሁን በወንጀል የሚያስጠይቅ ወደ ፍርድ ቤት መቅረብ ያለበትን ደግሞ በጸረ ሙስና ኮሚቴያችንና ሌሎች የህግ አካላት ምርመራ ተደርጎ ተጠያቂ እንዲሆኑ የተደረገበት ነው። በዚህ አመት 420 ያክል ሰዎችን ተጠያቂ ተደርጓል። አንዳንዱ ቅጣት ተወስኖበታል። አንዳንዱ ገና ፍርድ ቤት ላይ ክርክር ላይ ነው ያለ ነው። እነ ቤቶች ኮርፖሬሽንን እነ ቄራን ጨምሮ ከዋና መስሪያ ቤቶቻችን የመሬት ምክትል ቢሮ ኃላፊን ጨምሮ በስሩ ያሉ እንደማንጠይቅ እና ተጠያቂነት በደንብ እንደማይረጋገጥ የሚነገረው ነገር ፐርሰፕሽን ነው። እውነቱን ለመናገር ፐርሰፕሽን ነው። የከተማ አስተዳደሩ መረጃ ባገኘበት መረጃዎቹ በህጋዊ ተጠያቂነትን ለማረጋገጥ የሚያስችሉ እስከሆኑ ድረስና ለመጠርጠር በቂ እስከሆኑ ድረስ በህግ እንጠይቃለን። ማንንም በዚህ መንገድ ቶለሬት አናደርግም። የምናደርግበትም ምክንያት የለንም። ማህበረሰቡም በዛው ደረጃ እያገዘ ነው። መረጃ ይሰጣል፣ ጥቆማ ይሰጣል፣ ምስክር ይሆናል። ሌሎች የሚያውቃቸውንም መረጃዎች ያቀርባል። በዛ ደረጃ እየሰራን ያለው ነው። እንግዲህ በጥቅሉ እንደዚህ አይነት ጉዳዮች በአንድ ጊዜ ምንጭቅ ብለው ከውስጡ መወጣት የሚቻልበት አይደለም። ቢሆን ደስ ባለን ነበረ። የቆዩ ናቸው። ከስርዓት ሲሸጋገሩ የነበሩ ችግሮች ናቸው። አሁንም ሲፈትኑን የቆዩት ነገር ግን አትሊስት በመንግስት መስሪያ ቤት ደረጃ በጀታችንን በደንብ መቆጣጠር ችለናል። ዋና ኦዲተር ሁልጊዜ ሲያቀርብ አይታችሁታል። ጥቃቅን በአድሚኒስትሬቲቭ በተለያዩ ነገሮች የሚባክኑትን እንኳን ዋና ኦዲተር በግልጽ ለምክር ቤቱ አቅርቦ እሱ ደግሞ ምን ያህል ተስተካከለ የሚባለው እንዲታይ በክብርት አፈ ጉባኤ የሚመራው ፎረም እየተከታተለው ውሳኔ እንዲያገኝ ተጠያቂነት እንዲሰፈን እየተደረገ
እጅግ በጣም ግልጽነት የተሞላበት በየጊዜው እያደገ የመጣና ከዚህም በላይ ማደግ የሚገባው ስርዓት እየገነባን ያለ ነው። ከዚህ ባለፈ ከበጀታችን ከ70 እጅ በላይ አንዳንድ ጊዜ 71 አንዳንድ ጊዜ 72 የሚደርስ በየአመቱ ከ70 እጅ በላይ ለካፒታል በጀት ነው ያልነው። ይሄ እኮ ዝም ብሎ አይመጣም። ብክነት ባንቆጣጠር፣ አስተዳደራዊ ወጪዎች ላይ እርምጃ ባንወስድ ከየት ይመጣል? የትኛው መንግስት መስሪያ ቤት ይሄንን አታገኙ። ወደ ኋላም ብትሄዱ አሁንም በዛ ደረጃ ለውጥ አምጥተናል። የአዲስ አበባ ልማቶች ደግሞ ይሄንን እውነት ይመሰክራሉ። ቻሌንጃችን ጉቦኝነት ነው እንጂ በመንግስት በጀት ላይ፣ በመንግስት ግዢ ላይ፣ በመንግስት ፕሮጀክቶች ላይ አውቀን ነው እያንዳንዷን ነገር የምንመራው። ግልጽነት ፈጥረን ነው የምንመራው። እንደዛ ባይሆን ኖሮ እንደዚህ የልማት አብዮት ከተማችሁ ላይ አታዩም ነበረ። ከከተማችን በጀት ውጪ ያገኘነው እርዳታም የተለየ ነገርም ስለሌለ ከህዝቡ የሚመጡ መዋጮዎች እንደተጠበቁ ሆኖ ማለት ነው። በጥቅሉ ከተማችን ላይ ከተመረጥንበት ጊዜ ጀምሮ ምክር ቤቱም እንደሚያውቀው ክትትልም ሲያደርግበት እንደነበረው አንደኛ ከምንሰራቸው ስራዎች አንጻር የትኛውንም ማህበረሰብ ወደ ኋላ አይተው ነው የለም። በዛሬው ምክር ቤት ቢጠየቁም ባይጠየቁም ሁሉንም ማህበረሰብ ተደራሽ ማድረግ የሚችል አካታች የሆነ ልማት ነው እየሰራን ያለ ነው። ሁለተኛ የዘነጋ ነው የስራ ዘርፍ ወደ ኋላ አይተው ነው ችላ ያል ነው የለም። ሁሉም እኩል ለሀገራችን ግንባታ በተለይ ደግሞ ከተማችን የሀገራችን የብልጽግና ማሳያ ዋና ከተማችን እንደመሆኗ ይህንን ታሳቢ ባደረገ ልክ ነው በቅንነትም በታማኝነትም ስናገለግል የቆየ ነው። ቀጣይም ያላለቁ መሰራት ያለባቸው ስራዎች አሉ። ያልተፈቱ መፈታት ያለባቸው ከፊታችንም ትኩረት የሚሹ አሉ። ከተሰራው አንጻር ሲታይ በፍጥነት ችግሮችን እየፈታን ክፍተቶችን እየዘጋን ተጨማሪ በርካታ ልማቶችን ሰርተን ህዝባችን ተጠቃሚ ማድረግ ችለናል። ህዝባችን ጋር አድርሰናል። በአንድ ጊዜ ግን የሚያልቅ ነገር የለም። በአንድ ጊዜ አልቆ ሁሉ ነገር ተገንብቶ ጥንቅቅ ብሎ ተስተካክሎ የሚባል ነገር የለም። ሂደት ስለሆነ የቆዩም ውዝፍ ዳዎችም ያሉበት ስለሆነ በአንድ ጊዜ የሚያልቅ አይደለም። ግን ፍጥነቱ አፍ ሞልቶ መናገር በሚቻልበት ደረጃ የ5 አመት ስራ እስከማይመስል ድረስ አመራሮቻችንን በየደረጃ ቢሮ እስከሚያድሩ ድረስ በተሻሻለ የስራ ባህል ከፍተኛ ጫና ፈጥረን ዋጋ ተከፍለው የተሰራ ነው። ማህበረሰቡ ማግዞን ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ፣ ሀሳብ ያለው በሀሳቡ በጋራ ሆነን ከማህበረሰቡ ጋር ተቀራርበን የሰራነው ስራ ነው። እነኚህን ስራዎች የበለጠ አጠናክሮ ማስቀጠል ያስፈልጋል ብዬ ማንሳት እወዳለሁ። ለተነሱ ጥያቄዎች እጅግ አድርጌ አመሰግናለሁ።